አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የሐኪም ቤት ፕሮግራም ተከታታዮች ሐኪም ቤት ፕሮግራማችን ጀምሯል። ዛሬም እንደተለመደው ስቱዲዮአችን ድረስ እንግዲህ ልዩ እንግዳ ጋብዘንላችኋል። የዛሬ እንግዳችን ዶክተር ሰይድ መሐመድ የአጥንት ቀዶ ሕክምና ስፔሻሊስት፣ የመገጣጠሚያ ሕክምናና ስፖርታዊ ጉዳቶች ላይ ደግሞ ሰብ ስፔሻሊስት ሐኪም ናቸው። ጥሪያችንን አክብረው እዚህ ስቱዲዮአችን ድረስ ስለተገኙ እጅግ በጣም እናመሰግናለን። እኔም ስለጠራችሁኝና እዚህ ይሄን እድል ስለሰጣችሁኝ አመሰግናለሁ። በጣም ጥሩ። ግን ቅድሚያ አርሶ እያልን ነው የምንቀጥለው። አንተ እንበል፣ ያው የስራ ባልደረባም ስለሆንክ የትኛው ይሻላል? እንግዲህ አንተ ነው እስካሁን። እሺ፣ እስቲ ዶክተር ሰይድ ማን ናቸው ለተመልካቾቻችን ብታሳውቅልን ብትነግርልን? እኔ እንግዲህ እንደገለጽሽው በሙያ ደረጃ የአጥንት ቀዶ ሕክምና ስፔሻሊስት ነኝ፣ በረዳት ፕሮፌሰር ነኝ። እንዲሁም ደግሞ የመገጣጠሚያ ቅየራ ወይም በጥቅሉ የመገጣጠሚያ ሕክምና ላይ ሰብ ስፔሻላይዝ አድርጌያለሁ። በታይትል ደረጃ ይሄ ነው። እሺ፣ በጣም ጥሩ እናመሰግናለን። ግን የአጥንት ሕክምና እንዴት ዝንባሌው እንዴት መጣ? ወይስ ቅድሚያ ከሕክምና ትምህርትን ጀመረ? ሕክምና ትምህርት ዝንባሌ እንዲኖር ያደረገህ ምንድን ነው? ከዛም በመቀጠል ደግሞ የአጥንት ሕክምና ላይ ልብህ ወደዛ እንዲያደላ ያደረገው ነገር ምንድን ነው? የተለየ አጋጣሚስ ነበረ ወይ? አዎ፣ እንግዲህ ከሃይ ስኩል እና ከኤሌመንተሪ ክላስ ያው ጀምሮ የሆኑ ወደ አንድ አቅጣጫ የሚገፉሽ ነገሮች ይኖራሉ አይደለም? እና እኔ ሁለት ኮምፒቲንግ ኢንተረስቶች ነበሩብኝ ብዬ አስባለሁኝ። በአንድ በኩል የሆነ ሊደርሺፕ እና የሆነ ኮኦርዲኔት ማድረግ፣ ማስተባበር፣ መምራት አይነት ነገር ላይ ከሞላ ጎደል ደህና ተሞክሮ ነበር ብዬ አስባለሁ። ምክንያቱም ከኤሌመንተሪ ክላሶች ጀምሮ የክላስ አለቃ ምናምን ያው ትሆኛለሽ፣ እንደዛ ነበርኩኝ ስሩአውት ዘ ኤሌመንተሪ ይርስ። ከዛ አለቃ ነበርክ ግን ይመስለኛል ወደ ልጅነት ተመለስ ስላርገህ ብዬ ነው። ጓደኞቼ እንትን እንዳይሉ እንጂ የነበርኩኝ ይመስለኛል። ከዛ ውጪ የሃይ ስኩል ላይም ስትመጪ የክላስ ሪፕሬዘንታቲቭ ነበርኩኝ። አዲስ ከተማ ነው ሃይ ስኩል የተማርኩት ባይዘዌ እና ያው ብዙ ተማሪ ያለበት ትምህርት ቤት እንደሆነ ይታወቃል። ከዛ የተማሪዎች ካውንስል ሆነን ቢሮ ነበረን ምናምን እና ኦልሞስት በቃ እንደዚሁ ሊደር ነገር የመሆን ነገሩ ቴንደንሲው ነበረ። ካምፓስም ስንገባ እንደዛው የክላስ ሪፕሬዘንታቲቭ ነበርኩኝ ስሩአውት ዘ ይርስ ምናምን። ስለዚህ ይሄ ነገር እንዲሁ ማስተባበር ምናምን ላይ ያው ሰዎችም ኖሚኔት ሲያደርጉሽ አንቺም ደግሞ ብዙ ነገር ወደዛ ዝንባሌ ሲኖርሽ እንደዚህ እንደ ሊደርሺፕ ነገር ያው ሕክምና እንደምታውቂው አንቺም ሁለቱም ነገሮች ላይ በተወሰነ መልኩ እየነካካሽ የምታልፊው አይነት ፊልድ ነው። ስለዚህ ሕክምና የሚለውን ነገር ያው እንደ አብዛኛው ተማሪ ወይም ጎበዝ ተማሪ ልትዩ ትችላለሽ። ሃይ ስኩል እያለን ስፔሻል ክላስ የሚባል ነገር ነበረ። ከኤሌመንተሪ ጀምሮ ያው አንደኛ ነው ከክላስ የምትወጪው ምናምን። እዛ ሃይ ስኩል ሲሆን ደግሞ ስፔሻል ክላስ የሚባል አለ አዲስ ከተማ፣ እዛ ውስጥ ያስገቡናል። አዲስ ከተማ በረባሽነት ነው የሚታወቀው ትምህርት ቤቱ። እስካሁን ድረስ ያው የረባሽ ትምህርት ቤት ነገር ነው የሚባለው። ነገር ግን ያኔ የተወሰኑ ከየትምህርት ቤቱ ጥሩ ስኮር ያደረግን ሰዎችን ወደ አንድ ይሰበስቡና ምናልባት ታስታውሺ ከሆነ በፊት በአዲስ አበባ ደረጃ በጣም ብዙ ተማሪ ፎርም በማምጣት ምናምን አዲስ ከተማ ብዙ ጊዜ አንደኛ ነው የሚሆነው የነበረው እና ትንሽ ፓራዶክስ ይመስላል። በዱርዬነት በመበጥበጥም ሜንሽን ይደረጋል በዚህኛውም እና ያው ቴክኒካቸው እኔ ያው በኋላ ሲገባን ቀደም እንዳልኩሽ ከየትምህርት ቤቱ ጥሩ ተማሪ ስኮር የሚያደርጉትን አንድ ክላስ ውስጥ ይሰበስቡናል። ምናልባት 70 ምናምን ተማሪ ሊሆን ይችላል። ስፔሻል ክላስ ይባላል። ኦልሞስት ያ ክላስ ሁሉም ፎር ያመጣል። ስለዚህ በቁጥር እንደዛ ይሆናል። ዘሬስት እንደዛ ነው እና እዛ ውስጥ ያለን ተማሪዎችን በአብዛኛው በቃ ወደ ሕክምና የመምከር የመግፋት አይነት እንትን ነበረ ከአስተማሪዎቻችንም ከእንደዚህ ማለት ነው። ስለዚህ የሕክምናውም ጎን ለጎን ኢንተረስቱ እንዲያድርብሽ ያደርጋል። ቅድም እንዳልኩሽ ደግሞ የሊደርሺፕ ምናምን የሚመስል ነገር ደግሞ አለ። ስለዚህ ወደ ጀርኒ ስገባ ኦልሞስት ሁለቱንም ነው። በተለይ አንድ ፕሮፌሰር ጫሊ ጅራ የሚባሉ በጣም ጎበዝ ፕሮፌሰር ነበሩ። ጅማ ዩኒቨርሲቲ እያለን አንደርግራጁዌት ጅማ ዩኒቨርሲቲ የተማርኩት እዛ እሳቸው በቃ ባይ ዘ ቨርቹ ኦፍ ዩር ቢንግ ኤ ፊዚሻን ዩ አር ጎይንግ ቱ ቢ ሊደርስ ምናምን የሚሉት ደጋግሞ የሚነግሩን አባባል ነበር እና ሊደርሺፕን ካኖት አይሶሌትድ ፍሮም ዩር እንትን በተለይ ወደ ብዙ ዝንባሌ ካላችሁ እዛ ላይ ፕሮሲድ ማድረግ አለባችሁ ይሉን ነበርና ስለዚህ ሕክምና ትምህርት ልክ ሲያልቅ ሰው በአብዛኛው ያው በደም ክሊኒካል እንትኑን በጣም እየወደደው ከመጣ ክሊኒካል ነገሩን ይዞ ይቀጥላል።
አይ ህክምና ሜዲሲን የኔ ታይፕ አይደለም ብሎ ደግሞ ፊልም የሚያደርጉ የጓደኞች ይኖሩናል አይደለም በየቀንቱ እንደዛ አይነት ፊሊንግ የሚያደርጉት ደግሞ ፐብሊክ ሄልዝ መማር ምናምን በቃ ከዛ ውጭ ለመሆን ያው ስቲል አማራጮችን ይከተላሉ ማለት ነው። ቀደም እንዳልኩሽ እኔ ሁለቱንም ይዤ ስለመጣው አይወዚን ምንም ከህክምናው ከክሊኒካል ሰርቪሱ የመውጣት ጭራሽ ትንሽም እንትን ብዬ አላቅም ማለት አስቤው አላቅም። በጣም ነው ኢንጆይ የማደርገው የነበረው የህክምና ትምህርቱን ምናምንና በዛ ፕሮሲድ ማድረጉን ፈልገዋለሁ። እዚህ ላይ ደግሞ ትንሽ ዝንባሌ የሚመስል ነገር ያለው ስለዚህ ከዛ በኋላም ስቀጥል በሁለቱም ነው ሄድኩት ማለት ነው። በስፔሻላይዜሽን ደረጃ ያው ኦርቶፔዲክስ በጣም ኢንተረስትድ ነበርኩኝ ከአንደርግራጁዌት ክላሶች ጀምሮ። ስለዚህ ኦርቶን ስፔሲፊካሊ ኦርቶ እያልኩኝ ነው። ለምን ግን ኦርቶን ኢንክላይንድ ሆንክ? ጀስት ስታየው ለፊልዱ ያለህ ፍቅር ነው ወይስ ደግሞ ሌላ ለየት ያለ? ጅማ ዩኒቨርሲቲ ያለን ኦርቶፔዲክስ እንደ ዲፓርትመንት የተለየ ዲፓርትመንት አልነበረውም። ጄነራል ሰርጀሪ ውስጥ ነው የነበረው እና ኦርቶፔዲክስ ፓርቱን የመጡ የሚሰሩ የውጭ ዜጎች ነበሩ። ከኩባ ከእንደዚህ የመጡ ይሰራሉ ይሄዳሉ እንጂ ኦርቶፔዲክስ ሰርጅን እንደዛ ኢቭን ፉል ታይም ቁጭ ያለ ራሱ አልነበረንም። ግን እነሱ ሲመጡ በጣም ኢምፕሬሲቭ ስራዎችን ሰርተው ይሄዳሉ ምናምን እና ከስናየው በቃ በጣም እኔ በጣም እየተሳብኩኝ መጣሁኝ በሚሰራው በቃ ፍራክቸር ፊክሴሽን ምናምን ትራውማ ነገር ነው በአብዛኛው የምናየው የነበረው። ከዛ ውጭ አሁን ላይ ያሉ እንደዚህ ኦርቶ እየሰፋ እንደዚህ እንደሚመጣም ራሱ አናቅም። ያኔ በአብዛኛው ትራውማ ነው ስብራት መጠገን ነው ይሄንን ነው በቃ የምናየው በብዛት የነበረው። ግን እዛ ላይ የሚሰራው ስራ በጣም ኢምፕሬሲቭ ሆኖ አገኘሁት። ከዛ ደግሞ ሪዋርዲንግ ሆኖ አገኘሁት። ሰዎች ተሰርቶላቸው ቆመው ሲራመዱ ማየት የማይሰራ የነበረ እጃቸው ሲንቀሳቀስ ሲሰራ ማየት ምናምን በጣም አውትካሙ ቪዚብል ነው። ብዙ የህክምና ፊልዶች ላይ አውትካሙን ያው ፔሸንቱ ነው የሚያውቀው እንጂ በአይን ላናየው እንችላለን። ዳንኩኝ አሁን እንዴት ነህ ስንለው ሳብጀክቲቭሊ ተሻለኝ አሁን አላመመኝም ሲል ነው የምናየው። ይሄ ግን ልክ እንደ ሰምታይምስ እንደ አርኪቴክቸር ነው ላለሁኝ ብዙ ጊዜ ኦርቶፔዲክስ በቃ ትንሽ አንድ ህንጻ ተሰርቶ ስናየው አይደለም ትንሽ አርኪቴክቱን ልንገምተው እንችላለን አይደለ? ስናየው እንደዛ ነው። ይሄም የተሰራው ትንሽ አጣሞም ከሰራው ይታያል፣ በትክክልም ከሰራው ይታያል። አውትካሙ በጣም ቪዚብል የሆነ ዲፓርትመንት ነው። ኢቭን እንደውም ካነሳው ላይቀ ኦርቶፔዲክስ ኢቭን የጉዳቱ አይነት ራሱ ይወስነዋል። ዲግሪዎች አሉ አይደል? በዚህ አንግል ቁጭ ቢል ይሄን አይነት ጉዳት ይሄን ኢምፓክት ሊደርስበት ይችላል። ለምሳሌ አሁን የመኪና አደጋ ዳሽቦርድ ኢንጁሪ ሲመጣ እግሩን ሰቅሎ ቢሆን ያ ሰው ሊደርስበት የሚችለው ጉዳቶች ኢቭን ላይክ አንግል ዲቪዬሽኑ እንዴት ነው የሚል ላይክ እኛ ጀነራል ሰርጀሪ በምንማርበት ትንሽ በነበረችን ቆይታ ራሱ ያንን አይተናልና እንዳልከው አርኪቴክት ነው የሚለው እንደዛ አይነት ፊልዶች ማለት አንዳንዴ ከጉዳቱ ከስብራቱ ተነስተን ራሱ ጉዳቱን ራሱ ፕሬዲክት የምናደርግበት ጊዜ አለ። ሞስት ላይክሊ በዚህ ሁኔታ ነው የወደቀው ሲወድቅ ወይ እንደዚህ ኢንቨስቲጌቲቭ ምርመራም አለው ማለት ነው። አዎ በቃ ወደ ኋላ ራሱ የሚነግርሽ ነገር አለ እያንዳንዱ እንትን ላይ ማለት ነው። ስለዚህ ከዚህ አንፃር ሞር ኦርቶፔዲክስ የሚለው ነገር ያመዘነ መጣ ማለት ነው። ከዛስ በኋላ ግን ስፖርት ሜዲሲን እና መገጣጠሚያ ደግሞ ከዛ ከኦርቶፔዲክስ ደግሞ ስፔሲፊካሊ ያንን ትኩረት አድርጋ ሰብ ስፔሻሊቲ ትሬኒንግህን እዛ ላይ ነው ያደረግከው። ያ ከምን አንፃር ነው? ላይ ሀገር ውስጥ ብዙ በዚህ ሙያ ላይ የሰለጠነ ካለመኖሩ አንፃር ነው? ክፍተት ለመሙላት ነው ወይስ ደግሞ ያለህ ዝንባሌ ነው? እንደ ኦርቶፔዲክ ሰርጅን ስንሰራ እንግዲህ በተለይኛ አንደርግራጁዌት ኦርቶፔዲክስ የተማማነው ፖስት ግራጁዌት ኦርቶፔዲክስ የመጀመሪያው ፌዝ ትምህርት ላይ ሰብ ስፔሻሊስት በሀገራችን ኦልሞስት አልነበረም፣ ዜሮ ነበር፣ ማንም አልነበረም ማለት ነው። ስለዚህ የትኛውም ሰብ ስፔሻሊቲ ኤሪያ ኢዝ ፖሲቢሊቲ ነበረ። ከኛ የመጨረሻ አካባቢ ያለን እንደገና በትራውማ ሰብ ስፔሻላይዝ ማድረግ በአርትሮፕላስቲ ሰብ ስፔሻላይዝ ማድረግ ተጀመረ። አንድ ሰው ሁለት ሰው እያለ በዛ አይነት ስታተስ ላይ የነበረውና ስፖርትስ ኢንጁሪ ላይ እንደዛው ነው፣ ሰው አልነበረም ምናምን። ስለዚህ ሰው አለመኖሩ አንድ ነገር ነው። የሆነ ልጠቅም እችላለሁኝ እዚህ ቦታ ላይ ብገባ የሆነ ጋፕ ልሞላ እችላለሁኝ የሚል ፊሊንግ ያደርጋል። ከዛ ደግሞ ሞር በተለይ ይሄ መገጣጠሚያ ቅየራ አንዱ ሰብ ስፔሻሊቲ ነው። ሁለተኛው ሰብ ስፔሻሊቲ የአርትሮስኮፒ ሕክምና ነው። የአርትሮስኮፒ ሕክምና ቴክኖሎጂ ዲፔንደንት ነው። ከቴክኖሎጂ ጋር የያዘ ነው። ሞር ኢንተረስቲንግ ሆኖ ነው
የሚታየን የነበረውና ስለዚህ ይህንን ማድረግ አለብኝ ብዬ ወሰንኩኝ። በቱርክ ሀገር ነው ሰብ ስፔሻሊቲን የሰራሁት እና እዛ ደግሞ በጣም አድቫንስ አድርጓል ይሄ ህክምና። አርትሮስኮፒ፣ ጆይንት ሪፕሌስመንት፣ ሮቦቲክ ሰርጀሪ ይሰራሉ። በጣም ብዙ ነገሮች የሚታይበት ፊልድ ነው። ስለዚህ በደንብ እየወደድኩት የተማርኩት ሰብ ስፔሻሊቲ ነው ማለት ነው። ግን ከስራህ በጣም የምትወደው ፓርት በቃ ይሄንን እሰይ ትክክለኛ ውሳኔ ነው የወሰንኩት እንድትል የሚያደርግህ የስራ ክፍል የቱ ነው? ስፔሲፊካሊ በኦርቶፔዲክ ሰርጀሪ አሁን በሰብ ስፔሻሊቲ ቅድም እንዳልኩሽ በጣም ሪዋርዲንግ ነው። በጣም የሚታየው ነገር ቀጥታ ፔሸንት ሳቲስፋክሽን ፊት ለፊት የምታየው ስለሆነ ኦልሞስት ሁል ጊዜ በጣም የምደሰትበት ሙያ ነው ሆኖ ያገኘሁት ማለት ነው። እና የሚሰራው ስራ አሁን ደግሞ ጆይንት ሪፕሌስመንት እና ይሄ አርትሮስኮፒክ ሰርጀሪዎችን የሚሰራላቸው በተለይ ጆይንት ሪፕሌስመንት ሰዎች እንግዲህ አንዱ አገላለጽ ራሱ ኦፕሬሽን ኦፍ ዘ ሴንቸሪ የሚል አገላለጽ አለው ላንሴት ማጋዚን ላይ በዚህ መልኩ ወጥቶ እቺ ስቴትመንት ፖፑላር ሆናለች በጣም። እና ለምንድን ነው ይሄ የሆነው? ቅድም እንዳልኩት በጣም ላይፍ ቼንጂንግ ነው። ከዛ ደግሞ ቀስ እያለ ሊገል የሚችልን ዲዚዝ ነው የምናደነው። ራይት አዌይ በቃ ታሞ አሁን ይሄ ነገር ካልታከመ ሊድን ይችላል ኢመርጀንሲ አይነት ነገር ብለሽ የምትየው አይደለም በብዛት ማለት ነው። ስለዚህ ሰዎች በጣም ኳሊቲ ኦፍ ላይፋቸውን ኮምፕሮማይዝ አድርገው በጣም በህይወታቸው ብዙ ነገር አጥተው ግን እየኖሩ ነው የነበረበትን ሁኔታ። ለምሳሌ አብዛኛውን በጣም አድቫንስ ያደረገው ከዊልቼር መነሳት ላይችል ይችላል። ዊልቼር ላይ ሆኖ ግን እየኖረ ነው። ስለዚህ ያንን ሰው መገጣጠሚያ ችግሩ እሱ ላይ ሆኖ ሳገኘው እሱን ቀይሬለት በቃ ቆሞ መሄድ ሲጀምር እንደ ድሮ ከልጆች ጋር መጫወት ሲጀምር የሚኖረው ሳቲስፋክሽን በጣም ወደ አንቺም የሚጋባ አይነት ነው። እዛ ደረጃ ያልደረሰም ሲሆን ደግሞ ያመመው ያው ስራ ይሰራል። ደረጃ መውጣት አይችልም። ከ1 ኪሎ ሜትር በላይ መሄድ አይችልም፣ ወይ ከግማሽ ኪሎ ሜትር በላይ መሄድ አይችልም። ግን ያቺን ያህል ግን ይችላል። ስለዚህ እንዳልኩሽ ረጅም አመት አብሮት እንዲኖር የሚያደርገው ይሄ ነው። ቀጥታ ሊገለው የሚችል ከሆነ እንደምን ብሎ ሳይታከም እንትን አይልም። ግን ፎር ዘ ፓስት 10 አመት ምናምን ደረጃ ወጥቼ አላቅም ይልሻል ወይ እንደዚህ ሂጅ አላቅም። በጣም በቃ ሰዎች ያደረጉት እሱ ባለማድረጉ ምክንያት በኢኮኖሚ ተጎድቷል። ይሄ ሰው በሳይኮሎጂ ተጎድቷል። በማህበራዊ ኑሮ ከቤተሰቡ መጥቀም ያለበትን ያህል እየተጠቀመ አይደለም። ራሱም ላይክ ፕሮፌሽናሊም ባለበት ፊልድ እያደገ አይደለም። ያንን ነገር ነው በጣም የሚቀይረው ይሄ ነገር ማለት ነው። ለዛ ነው ኦፕሬሽን ኦፍ ዘ ሴንቸሪ የሚል ሌብል ሁሉ የተሰጠው ማለት ነው። ስለዚህ በጣም ህይወቱ ሲቀየርና በጣም ታንክፉል ሆኖ ሲመጣ ስታዩ ይሄ ነገር ያስደስትሻል በጣም ማለት። ይሄ በጣም ደስ ይላል። ምክንያቱም አንድ ሰው በሚታመምበት ጊዜ በህይወት መቆየት ብቻ ህይወት አይደለም አይደል? የምንኖረው ህይወት ኳሊቲ ከሌለው ጥራት ከሌለው ከመኖር ጋር እኩል አይሆንም። ስለዚህ የእናንተ ስራ ደግሞ የነበረውን ህይወት ማህበራዊ፣ ስነ ልቦናዊ፣ አካላዊ ደህንነቱ በመመለሱ የሚያገኘው የተሻሻለ ህይወቱ ያ ነው ላንተ ሞር ትርጉም የሚሰጥህ የሚለውን አይተንበታል። ምናልባት በኋላ ላይ ስለ አርትሮስኮፒና ስለ መገጣጠሚያ በሚቀጥለው ቀጣይ ደቂቃዎች የምናየው ይሆናል። ግን አሁን እንደ ኦርቶፔዲክስ ሐኪም ቅድም ጠቅሰህልኛል ስለ መገጣጠሚያ ያለው ሮቦቲክ ሰርጀሪ የተለያዩ አድቫንስመንቶችን አይተሃል በነበረ ቆይታ። እኛ ሀገር ላይ የአጥንት ህክምና ላይ የሚያጋጥሙን ችግሮች ምንድን ናቸው? በስራችሁ ላይ ዴይ ቱ ዴይ የሚያጋጥማችሁ ቻሌንጅ ምንድን ነው? ለወደፊትስ ያለ ቪዥን ምን ይመስላል የሚለው ብታካፍለን። ያ በጣም ጥሩ ነው። እንግዲህ ይሄ ሰፊ ጥያቄ ነው። የሚያጋጥሙ በእንደ አጥንት ሐኪም የሚያጋጥሙኝ እንትኖች ስቲል ማለት ከሰብ ስፔሻሊቲ በፊት እንሰራቸው የነበሩት ቤዚክ የምንለው የአጥንት የስብራት የመገጣጠሚያ ጉዳቶች ይሄ ውልቃት ምናምን የሚባሉት እና የጅማት ጉዳቶች የመሳሰሉት ስቲል አሁንም በጣም ኮመን የምሰራቸው ሰርጀሪዎች ናቸው። ሩቲን ናቸው። በጣም በየቀኑ የምታጋጥሙ በተለይ በፐብሊክ ሆስፒታል በየጊዜው የምንሰራው ስራ እሱ ነው ማለት ነው ፎከሱ። ከዛ ውጪ ግን አሁን እንደ ሰብ ስፔሻሊስት ደግሞ ሰው አንቺን ብሎ ሪፈር የሚደረገው እና የሚመጣው የሰብ ስፔሻሊቲ ኤሪያዎች ላይ ነው። አድቫንስመንቱ እድገቱ በጣም የፈጠነ ሆኖ ነው የምናየው። በተለይ ባለፉት ምናልባት ወደ 7 አመት 8 አመት ጊዜ ውስጥ ጭራሽ ኢትዮጵያ ውስጥ አልነበሩም እነዚህ ሰርጀሪዎች። ሙሉ ለሙሉ ወደ ውጭ ሄዶ ነው ሰው ይሄንን ነገር ሊታከም የሚችለው።
ስለዚህ ውጭ ሀገር ሄዶ መታከም ደግሞ አቅም ያለው ሰው በጣም ውስን ነው። እንደሚታወቀው በሀገራችን በጣም ብዙ ህዝብ ያላት ሀገር ናት እንግዲህ ኢትዮጵያ እንደሚታወቀው እና ይሄ ሁሉ ህዝብ አሁንም ራሱ በገጠሩ በምን ያለውን ህዝብ ስታስቢው ምንም አድሬስ ያልተደረገ ኤሪያ ነው ብዬ ነው ማምነው ማለት ነው። ስለዚህ በጣም ብዙ ህዝብ በዚህ ችግር ላይ እያለ ምንም አማራጭ ባለመኖሩ ምክንያት ወዲያውም ደግሞ የሚገል ነገር ስለሌለ ማለት ረጅም ጊዜ ቁጭ በማለቱና ቅድም ባልኩት ተጓዳኝ ችግሮች ምክንያት ላይፍ ኤክስፔክታንሲውን ኮምፕሮማይዝ ሊያደርግ ይችላል ምናምን እንደ ሐኪም አትሊስት ፕሬዲክት ልናደርግ የምንችለው ማለት ነው። ግን ያ እንዳለ ሆኖ ችሎ መኖር ወይ ደግሞ አቅም ካለው ውጭ ሄዶ መታከም ብቻ የነበረበት ነው። ባለፉት 5 ዓመታት እና እስከ 7 ዓመት ግን በጣም ፈጣን የሆነ ብለን ልንገልጸው የምንችለው ለውጦች ነው በሀገራችን ያሉትና ኦልሞስት አሁን ብዙዎቹ በአጥንት ሕክምና ደረጃ ብዙዎቹ ሰርቪሶች አቬይለብል ናቸው ሀገራችን ላይ። ከዚህ ደግሞ ሲያልፍ ቅድም አንቺም እንደጠቀስሽው አሁን ቴክኖሎጂ ዲፔንደንት የሆኑት ነገሮች ደግሞ እየመጡ ነው። ወደፊት ደግሞ ልክ ሌሎቹ ላይ እንዳለው ይሄ ሮቦቲክ ሰርጀሪ ምናምን የመሳሰሉት ሮቦቲክ ሰርጀሪዎች ራሱ አይነታቸው ብዙ ነው። እነሱ ደግሞ ቀስ እያሉ አንድ ባንድ ወደ ሀገራችን መምጣታቸው የሚቀር አይመስለኝም። ለአፍሪካም ብዙ የተለመዱ ስላልሆኑ ማለት ነው። እና ከዛ እንግዲህ ቀዳሚ ይሆን እንሄዳለን ብዬ ሆፕ አደርጋለሁ። በጣም ጥሩ ነው። ውድ ተመልካቾቻችን ከዶክተር ሰይድ ጋር ያለን ቆይታ አላበቃም። በቀጣይ ደግሞ የተለያዩ ርዕሰ ጉዳዮችን በማንሳት ስለ አጥንት ጉዳይ፣ ስለ መገጣጠሚያ ጉዳይ በአንድም ሆነ በተለያየ አጋጣሚ የሚያጋጥመን ጉዳይ ስለሆነ የምታተርፉበት ፕሮግራም ነው። ጥቂት ቆይተን እንመለሳለን። ውድ ተመልካቾቻችን ተመልሰን መተናል። አሁን ደግሞ ወደ ኋላ ልመልስህና ልጅነትህ ምን ይመስላል የሚለውን ደግሞ ብትነግረን። እንግዲህ የልጅነት ህይወቴ 2 ቦታ ላይ ነው የነበረው። እንግዲህ በጣም ህፃን እያለሁኝ ያው የተወለድኩት አዲስ አበባ ነው። ጋንዲ ሆስፒታል ነው ከተወለዱ ሰዎች ነኝ። ብዙ ሐኪም ጋንዲ ነው የተወለድኩት ጋንዲ ሰርቻለሁ ሲል ሰማለሁኝና ካይንድ ኦፍ እንደዛ ነውና ግን በጣም ህፃን እያለሁኝ ወደ ሳውዲ አረቢያ እንደ ፋሚሊ ሙቭ ተደረገና እንደገና ሲግኒፊካንት ቁጥር ያለው እንትኑ ፖርሽን ኦፍ ማይ ቻይልድሁድ ደግሞ ሳውዲ አረቢያ መዲና ነበርኩት። እዛ አካዳሚክ የተወሰነ ጎን ለጎን በተለይ የሆነ እንግሊሽ ስኩል ነበረ። እዛ ነበር እንትን የምንለው። ግን ከዛ ይልቅ አብዛኛውን ታይሜን አሴ ቻይልድ ይዜ የነበረው የቁርአን ትምህርት ነበረ እና መዲና ስለነበረ መዲና ተምነወራ ነበር የምንኖረው። እዛ ያው ሐረም አለ አይደለም፣ እዛ ነበረ ቁርአን የምንቀራው። የተለያዩ ሐለቃዎች ነበሩ እንደዚህ ክብ ክብ ተኮኖሚ ቀራባቸው ማለት ነው። ወደ 10 ሐለቃዎች ነበሩ። ከዛ ውስጥ እንደድል ሆኖ እኔ ቀራበት የነበረው ኡስታዝ መሐመድ አብደላህ ይባላል። በጣም ትልቅ የሚባሉ የቁርአን መምህር ናቸው። እሳቸው ጋር ኡስታዝ ከቢር ነበር የሚሏቸው። ትልቁ ከሁሉም ትልቁ እንደማለት ነውና በሁሉም የቁርአን አቀራር እንትኖች ዘዬዎች ፕሮፌሽንት የሆኑ ሰው ናቸው። እንደውም አንዳንዱ ይሄ ይቻላል እንደ እንደዚህ ብለን ሁሉ የሚገርመን ማለት ወደ ኋላም ቁርአኑን ሐፍዘውታል። ወደ ኋላ ኢን ሴንስ አሁን አልহামዱሊላህ ረቢል ዓለሚን አርራህማን ረሂም ማሊክ የውሚዲን ከሆነ ማሊክ የውሚዲን አርራህማን ረሂም አልহামዱሊላህ እንደዚህ ያሉ ወደ ኋላ ቁርአኑን ሐፍዘውታል። ቱ ዚስ ኤክስቴንት በሚሞሪያቸው በጣም እንትን የሆነና እዛ የቁርአን ሒፍዝ ነበር የምንቀራው እሳቸው ዘንድ። ከዛ ደግሞ ስለዚህ ሐፊዘል ቁርአን ሐፊዣለሁ አልহামዱሊላህ። ከዛ ማታ ደግሞ ተጅዊድ ቁርአን የሚባል ደግሞ ለብቻ እንደዚህ እንትን ላለና በአብዛኛው ታይማችን እዛ ላይ ነበረ። ጎን ለጎን ደግሞ እንግሊሽ ስኩል ነበር። ይሄንን ነበረ ህፃንነቴ። እንደ ዊኬንድ ላይ ምናምን ካልሆነ በብዛት እንዲ በጫዋታ እንትን ላይ ብዙ አልነበረም። አይወድሰይ እንደዛ ነው የምለው። ዊኬንድ ላይ ኳስ እንጫወታለን ምናምን ካልሆነ በስተቀር ከሳምንት እስከ ሳምንት ግን በአብዛኛው ኢዘር ሆነ ንባብና እንትን ነው ወይ ቁርአን ነው። እንደዛ አይነት ቻይልድሁድ ነበረ የነበረኝ። ከዛ በኋላ ወደ ኢትዮጵያ ሙቭ ካደረግን በኋላ ከ5ኛ ክፍል ነው የቀጠልኩት። 5ኛ ክፍል ገባሁኝ አባድር ኢንስቲትዩት። አባድር ኢንስቲትዩት በጣም ወደው ትምህርት ቤት ነው።
እዚህ ተክለ ሃይማኖት ወረድ ብሎ ያለው ማለት ነው። ስለዚህ እዛ ጥሩ ቻይልድሁድ ነበረን። ያው እዛም ኢስላሚክ ኢንቫይሮንመንት ነው ደግሞ አረብኛ ስለሆነ ማወራው ከዛ ስመጣ ያው ለአረብኛም ጥሩ እንትን ተብሎ አረብኛ ትምህርት የተፈልጉ ምናምን ነገር ነበር የገባ ነው። አሴ ቻይልድ ተራዊህ አሰግድ ነበረ መስጂድ ምናምን። በስንት አመት? ኦልሞስት 16 ምናምን በጣም ገርማል። 12 አመቴ እያለ ኦሬዲ ሐፍዣለሁኝ። እንደዚህ ነበርና ላይ ጨምርልህ አሚን። ያኔ እንግዲህ የህፃኑ ሰዒድ ማለት ነው። ስለዚህ የህፃንነቱ እንደዚህ በተወሰነ መልኩ ባላንስም ለመጠበቅ የተሞከረበት ነውና አይ ቲንክ እሱን ነገር አሁንም አድቮኬት ከሚያደርጉ ሰዎች ነኝ። ብዙ ጊዜ ያው አካዳሚክ ትምህርት ኮምፕሮማይዝ ያደርጋል አንድ ሰው ወደ ቁርአን ወደ ምን ካዘነበለ የሚል አቲቲዩድ አለ። ግን ልክ አይደለም ያ ነገር። እንደውም ያግዛል ብዬ ነው እኔ ማምነው። በደንብ ቁርአኑ ላይ እየበረታ ሲመጣ ዝም ብለን እንደዚሁ እንደንትን ራሱ ብናየው እኮ ማለት አሁን የቁርአን ሙዕጂዛ ምናምን የሚለው ሌላ ነገር ውስጥ አንገባ ማለት ነው። ማን ኢትስ ኦል አባውት ሪዲንግ እና ሜሞራይዜሽን አይደለ? አንድ ሰው ያስተነተነ ነው፣ ሞር ያነበበ ነው፣ ሞር ሜሞራይዝ ለማድረግ እየሞከረ ነው። ለመያዝ በቃሉ ለመያዝ አንድ ነገር ጥረት ባረገ ቁጥር ሳይንሱም የሚለው እንደዛ ነው። ፊክሽንም ይሁን ብዙ ባነበበ ብዙ በሸመደደ ቁጥር አእምሮ እየሰፋ ይመጣል። ስለዚህ የቁርአኑ በረካ ምናምን የምትየው ነገር ራሱ እንደው እሱ ላይ እንኳን ኩዌሽን ያለው ሰው ቢሆን እንደ ሪዲንግ እንኳን እንትን ይላልና ስለዚህ ይሄኛውን አንዱን ኮምፕሮማይዝ ማድረግ አይጠበቅም ማለት ነው ባንዱ ጥሩ ለመሆን። ኤኒዌይስ ህፃንነት በእስላማዊ አስተዳደግ የታነጸና ከዛ ውስጥም ደግሞ early እድሜ ላይ ቁርአንን የማሐፈዝ እድል ፕሪቪሌጅ እንዳገኘ ነው። ከቁርአን አንቀጾች ሁሉም ትርጉም ይሰጣሉ፣ ግን ነፍስህን የሚያነጋግራት እንደውም በተመልካቾቻችን ብትጋብዝልን ደስ ይለኛል። ዋው ይሄ እንግዲህ በደንብ ማሰብ የሚጠይቅ ነው። የትኛው ነው በጣም ስትራይክ የሚያደርገኝ የሚለው ግን በአብዛኛው እንግዲህ ቁርአን ስንል ያው መንፈሳዊነትን ስለሆነ ኤክስፔክት የምናደርገው ስለ ሁሉም ማህበራዊ ዘርፎች የሚያወራው ነገር እንዳለ ሆኖ ግን ደግሞ ስለማይታየው ዓለም የሚወራው ነገር በጣም ይስበኛል ማለት ነው። አሁን ስለ ለምሳሌ አንዚ ከይቅርታ አቋረጥኩና ከቁርአን አያው እኔ ሁሌ ላይክ ፋሲኔት የሚያደርገኝ ወይን ተውዱ ኒዕመተ አላህ ላ ተሕሱ ያላህን ኒዕማ ብትቆጥሩት አይደል አጨርሱትም፣ ተዘርዝሮ አያልቅም እያንዳንዱን። ህክምናም ደግሞ ስናየው በዛ ውስጥ ከአንዷ ሴል ጀምሮ ያለው ውስብስብ ኔትወርክ ያላህን ኒዕማ ቆጥረን አንጨርሰውም የሚለው ሁሌም እንትን በየጊዜውም ደግሞ አዲስ ነገር ነውና እንደዛ አይነት የምታስታውሰው ካለ ለተመልካቾቻችን ተካል። ያው እንዳልኩሽ ነው። አሁን ስፔሲፊካሊ እኔ ይሄንን ብዬ ባልጠቅስ ደስ ይለኛል። ግን አጠቃላይ ቁርአን ላይ ያሉ እንትኖች አያዎች ማለት ሁሉም የራሱ ፓክድ የሆነ እንትን ስለሆነ ያለው እኔ አሁን በጣም ያን ያህል የቁርአን ዕውቀት አለኝ እያልኩኝ አይደለም። ኖርማሊ ግን ቁርአን ስንቀራ ኖርማሊ በተለይ እንደ ትርጉሙን ትንሽ ያስተነተንን የመቅራት እንትኑ ካለን ትንሽ ተፍሲሩንም ትንሽ ተቼ ማድረግ ነገር ካለን ያንዳንዱ ነገር ፋሲኔት ያደርጋል። አሁን ኦሬዲ አንቺ የጠቀስሽው ራሱ በጣም ብዙ ትርጉም ያለውና ብዙ በእያንዳንዱ የህይወት ተሞክሯችን ላይ ልናስተውለው የምንችለው አይነት እንትን ነውና በጣም ጥሩ። ከዚህ ልጆችህን ስታዲያ ልጅ ቤተሰብ ትዳር መስርተህ ልጆች አሉ አይደል? እኔ ስለማቅ ነው ተመልካቾቻችንን ሜቢ አድሬስ ታደርጋቸዋለህ። ልጆችህን ተርቢያ ላይ እንዴት ነው? ልጆችህን አስተዳደግ እንዴት ነው? ቁርአን ጀምረዋል ወይ? ትልቅ የመጀመሪያ ልጅ እድሜ ትልቁ ልጄ 8 አመቱ ነው። ያው አልহামዱሊላህ ቁርአን እየቀራ ነው፣ በደንብ እየገፋ ነው። አሁን ወደ ሂፍዝም ይገባል ብዬ አስባለሁ። ያው የሚቀጥለው ስቴፕ እሱ ነው የሚሆነው ማለት ነውና ከአካዳሚኩ ጎን ለጎን ይቀጥላል ኢንሻአላህ። አላህ ልጆችህን ጠብቆ ያሳድግልህ። ደስ ይላል። ሌላ ማንሳት የምፈልገው በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወሩ የተለያዩ አይነት የፌሎሺፕ ግራንት ፌሎሺፕ አዋርዶችን ተቀብለሃልና ወደ ውጭ ሀገራትም ሄደ እነዚህን ነገሮች የመታደም እድሉንም አግኝተሃልና ስለነሱ ጠቅለል አድርገህ ባጭሩ ትነግረን። ኦኬ እንግዲህ አካዳሚክ ላይፉ ላይ ቅድም መግቢያ ላይ ስገልጽልሽ
ይሄ ሊደርሺፕ እና አመራር የሚባለው ላይ የራሱ የትምህርትም የእንትንም ተሞክሯለኝ በክሊኒካልና በሕክምናው ዘርፍም እንደዛው እያልኩሽ ነበረ። ስለዚህ ምናልባት እንደው የእንትኑን ለማንሳት ያህል በአመራርነት በሚለው ማለት ነው የተለያዩ ትሬኒንጎችን ከመውሰድ ጀምሮ ከሊደርሺፕ ነክ ነገር ላይ በሄልዝ ኬር ኳሊቲ የሚባል እና ሆስፒታል ጋቨርናንስ እንደዚህ ሄልዝ ሴክተሩ ላይ ሊደርሺፕን የሚያስተምር ማስተርስ ትምህርትም ተምሬያለሁ። እዛ ላይ የህክምና ጥራትና አመራር ላይ ትኩረት የሚያደርግ የትምህርት ዘርፍ ማለት ነው። እዛ ላይ ማስተርስ አለኝ። ከዛ ደግሞ አገር ውስጥ በጣም ብዙ ትሬኒንጎች ወስጃለሁ። ውጭ ሀገር ሚዩኒክ ጀርመኒ ሄጄም እንደዚሁ የሊደርሺፕ አካዳሚክ ሊደርሺፕ ትምህርት ተምሬ መጥቻለሁ በትሬኒንግ ደረጃ። በፕራክቲስም እንደዚሁ አሁን በምሰራበት ፐብሊክ ሆስፒታል የዲፓርትመንት ሄድ ከመሆን ጀምሮ የሆስፒታል ጀነራል ሆስፒታል ሲኦ ሆኜም ሰርቻለሁ። በሚኒስትሪ ኦፍ ሄልዝም የ13 ህክምና ትምህርት ቤቶች ፎካል ፐርሰን ሆኜ ሜዲካል ኤጁኬሽን ናሽናል በኢትዮጵያ ደረጃ ፎካል ፐርሰን ሆኜ የተወሰነ ጊዜም ቢሆን ሰርቻለሁ። ስለዚህ ሊደርሺፕ እና እንትኑ እየተጓተተብኝ የተቸገርኩ አይነት ሰው ነኝ ማለት ነው። በዚህ በህክምናው ትምህርት በኩል ደግሞ ያው ቅድም እንደገለጽ ነው የአጥንት ቀዶ ህክምና ስፔሻሊቲን ከጨረስኩ በኋላ ለፌሎሺፕ እንግዲህ ቱርክ ሀገር የስፔሲፊካሊ አርትሮስኮፒና አርትሮፕላስቲ ላይ ሰብ ስፔሻላይዝ አደረኩኝ። ከዛ በኋላ የነበረው ጀርኒ ፌሎሺፑን የማሳደግና እንትን ነውና በተለይ አንድ ይሄ ግሎባል የፌሎሺፕ ፕሮግራም የሚባል የኢሳኮስ የሚባል አንድ ኢንስቲትዩት አለ። እዛ ላይ ከ2023 በሱ ምንድነው የሚያደርገው በየሁለት አመቱ እድል ይሰጣል። ለአንድ አህጉር አንድ ሰው ነው ኖርማሊ ግራንቱ የሚሰጠውና 5 ሰው ነው እንትን የሚለው ከአምስቱ ከአንዳንድ አህጉር ነው ፒክ የሚደረጉት። ከሁለት አመት በኋላ ለሌሎች 5 ሰዎች እድል ይሰጣል። እንደዚህ አይነት ኦፖርቹኒቲ ነው። በጣም ታይት የሆነ ኮምፒቲሽን ነው የነበረውና ስለዚህ በአፍሪካ ያንን በሁለቱን አመት ግራንት ለማግኘት ኮምፒት ማድረግ ነበረብኝ አሳን ኦርቶፔዲክ ሰርጅን። ስለዚህ እሱ ነው አልহামዱሊላህ ተሳክቶልኝ እሱን አግኝቼ ከ2023 እስከ 2025 ባለው ወደ 5 ሀገራት እንደገና ይሄ ስፖርት ሰርጀሪ ላይ ፈረንሳይ፣ ቤልጂየም፣ ጀርመን ሄጄ በጣም ብዙ ኤክስፖዠሮችን ለማግኘት ችያለሁ ማለት ነው። አልহামዱሊላህ ደስ ይላል በጣም ምክንያቱም እንደ ሀገር ብቻ ሳይሆን እንደ አህጉርም ወክለ እንደዚህ አይነት ደግሞ በጣም ኮምፒቲቲቭ የሆነ ተወዳድረ አሸነፈ በማግኘት እንደ ሀገርም ኩራት ነው። አሁን ወደ ሙያ ፊልድ ላይ እንመጣለን። ብዙ ጊዜ የአጥንት ህክምና ስፔሻሊስት ሐኪሞች የሚሉ ጓደኞቼ ሞር ባለሙያዎች የሚሉት የሰው ልጅ አጥንቱ ከሌለ ምንም በቃ ሊጥ ወይም ጭቃ ማለት ይቻላል። ሰውን ሰው አርጎ አቁሞ የሄደው አጥንት ነው ይባላል። ይሄ ያው በየሙያው እንግዲህ ያለ ፍክክር ነው። የልብ ሐኪም ሌላ ሊል ይችላል፣ እኛም ሌላ ልንል እንችላለን። ሁሉም ግን ሰውን ሰው አርጎ ያቆመው አጥንቱና መገጣጠሚያው ነው ይባላል አይደለ? ስለዚህ አጥንት ደግሞ በአንድም ሆነ በተለያየ አይነት ምክንያት ከህመም አንስቶ ከኢንፌክሽን ከተለያዩ አይነት ነገሮች አንስቶ ጉዳትም የመኪና አደጋም ብዙ ነገሮችን ስፖርታዊ ጉዳት አካላዊ ጉዳቶች በሚደርስበት ጊዜ አጥንትም ይጎዳል። ያው የሚታወቀው ደግሞ አጥንት ለመሰበር በአንድ ጊዜ በቀላሉ በመውደቅ ብቻ ላይሆን ይችላል። ግን እሱን ቤዝላይን አጥንቱ የሳሳ ከሆነ ሌላ ችግር ነው። እሱን አንተ ያው ባለሙያ ስለሆንክ ትንታኔውን ትሰጠናለህ። ግን አጥንት ላይ ያለው ጉዳት ከስፖርትም ጋር ተያይዞ ያለው ጉዳት ምን ይመስላል? ዓለም አቀፋዊ በርደኑም የሮድ ትራፊክ አክሲደንት በደንብ ነው የሚታወቀው አይደለ? ሊዲንግ ኮዝ ኦፍ ጉዳትና የሞትና የተለያዩ አይነት እንትኖችን ያመጣል። ስለዚህ ምን ይመስላል እኛ ሀገር ያለው ስርጭቱ ከመኪና አደጋ ጋር ተያይዞ የሚያጋጥሙ ጉዳቶች ምንድናቸው የሚለው እስቲ እንግዲህ በስፔሲፊካሊ እንግዲህ አጥንት ላይ የሚደርሱ ጉዳቶች በሀገራችን በተለይ ኦሬዲ ሜንሽን እንዳደረግሽው በጣም በስፋት የሚታየው የመኪና አደጋ ጉዳቶች ነው። ከመኪና ጋር ተያይዞና ሮድ ትራፊክ አክሲደንት ነው። መኪና ላይ ያሉ ሞተር ሳይክል ሊሆን ይችላል፣ ባጃጅ ሊሆን ይችላል፣ መኪና አክቹአሊ ሊሆን ይችላል፣ መኪና ሲሆን እግረኛ ሆኖ ሊሆን ይችላል፣ ተሳፋሪ ሆኖ ሊሆን እነዚህ ሁሉ አጠቃላይ በጥቅሉ ከመኪና ጋርና ወይም ከመንገድ ጋር ከትራፊክ አደጋዎች ጋር የተገናኙ የምንላቸው ናቸውና በጣም በሀገራችን ትልቁን ሬት የያዙት እነዚህ ናቸው። ከዛ ውጪ ግን በተለይ ባለፉት አመታት
በጣም ደግሞ አቴንሽን እየሳበ የመጣውና ብዙ አደጋዎች ምክንያት እየሆነ የመጣው ከከፍታ ላይ መውደቅ ነው። በተለይ ኮንስትራክሽን በሀገራችን እንደሚታወቀው ብዙ ህንፃዎች መገንባት በጣም በሰፊው አግሬሲቭ መሆን ከተጀመረ ወዲህ የኮንስትራክሽን አደጋዎች በዛው ልክ በከፍተኛ ሁኔታ እየጨመሩ መጥተዋል። እንደውም እንደ አጥንት ሕክምና ማህበር የአንድ 2 ዓመት እንትናችን ፎከሳችን ሙሉ ለሙሉ የመውደቅ አደጋዎች ሁሉ ሆኖ በሚኒስትሪ ኦፍ ሄልዝ ደረጃም ንቅናቄ ሲደረግበት የነበረ ትኩረት የሳበ ጉዳይ ነውና እንደሚታወቀው እንግዲህ ኮንስትራክሽን ሲባል የራሱ ህግጋት እናንተን ይኖሩታል ከሴፍቲ ሜዠርስ ማለት ነው። ራስን ከመጠበቅ አንፃር ሁልጊዜ እሱ አይከበርም እና የሚንጠላጠሉባቸው እንጨቶች እና የመሳሰሉት እነዚህ አይነት ነገሮች ሴፍቲያቸውን የጠበቁ አይደለም። ዝናብ ይመታል፣ የመንሸራተት ነገር ይኖራልና በዚህ ጋር ተያይዞ የሚደርሱ አደጋዎች በጣም ከፍተኛ ናቸው። ሌሎቹ ካቴጎሪዎች ደግሞ ከፐርሰናል ንክኪዎች፣ አሶልቶች አንዱ አንዱን በማጥቃት የሚደርሱ አደጋዎችም እንደዚሁ በጣም ሰፊ ትኩረት የሚያገኙ ናቸው። በተለይ በሀገራችን በአሁኑ ሰዓት ደግሞ በተለያዩ የሀገሪቱ ክፍሎች ያሉ ጦርነቶች እና የእርስ በርስ ግጭቶች እንደዚህ በጣም በብዙ ቡሌት ኢንጁሪስ የጥይት ጋር የተገናኙ አደጋዎች እንደዚሁ ሰፊውን ክፍል ይይዛሉ እና አደጋዎች እንግዲህ በሙሉ አደጋ ባለበት ሁሉ የአጥንት ሕክምና አለ እና እንደዛ አንድ መምህራችን እንደውም የአልጀዚራ ጣቢያን የኦርቶፔዲክ ሶሳይቲ ስፖንሰር ያደረገው ይመስለኛል ሁሉ ይለን ነበር ያሳቀን ፕሮፌሰር ብሩክ ከዜናው አንፃር ዜናው በቃ የሚወራው በሙሉ ስለ ኦርቶፔዲክስ ነው። ስለ ቅድም እንዳልሽ ነው የሙያ መበሻሸቅ እንበለው እንደዚህ አይነት እንትን ላይ እንደዛ እያለ ያስቀን ነበር። ይሄ እንኳን ቀልድ ነው፣ ግን ያው ዙሮ አደጋ በሙሉ ወደዚህ ትኩረት የሚስብ ነው እና በጣም አዌርነስ የሚፈልጉ በጣም ብዙ ኤሪያዎች አሉ። ከጊዜ ወደ ጊዜ እየጨመረ ነው እንጂ እየቀነሰ አይደለም እየመጣ ያለው የአደጋው መጠን ማለት ነው እና በጣም ሰፊ ነው። ከዛ ስንወጣ ደግሞ አሁን ስፖርታዊ ጉዳቶች ስንል ደግሞ ቀጥታ ከስፖርት ጋር የተገናኙ እግር ኳስ ተጫዋች፣ ባስኬትቦል ተጫዋች፣ ሩጫ አትሌቶች ላይ የሚያጋጥሙና ደግሞ በየሰፈሩ የሚኖሩ ጨዋታዎች ላይ የሚያጋጥሙ ጉዳቶች ናቸው። በተለይ ከጅማት ጋር የተገናኙ ጉዳቶች ካርትሌጅ ማለት አጥንታችንን የሚሸፍነው የመጨረሻው አንዳንዴ በአማርኛ ልም አጥንት እያልን እንገልጸዋለን ለማስረዳት እንዲቀል ማለት ነው። እሱ ላይ የሚደርሱ ጉዳቶች እንደዚሁ በጣም ሲግኒፊካንት የሆነ ኳሊቲ ኦፍ ላይፍን ኮምፕሮማይዝ የሚያደርግ ወይም ደግሞ ብዙ ህመም የሚፈጥሩና ውጤታማነትን ልማታዊ ልብነትን የሚቀንሱ ብለን ልናው እንችላለን። ሜይ ቢ ተርሙ ልክ ከሆነ እንደዚህ አይነት አደጋዎች በጣም በብዛት ይከሰታሉ። እንደ አንድ አጥንት ሐኪም አሁን አጥንት ብቻ ሳይሆን ጅማት፣ ጡንቻ፣ የነርቭ ጉዳቶች እንደዚህ መስኩሎስኬሌታል ኢንጁሪስ ነው የምንላቸው አጠቃላይ ከአጥንትና ከጡንቻ ጋር የተገናኙ ጉዳቶች በሙሉ የሚመለከቱት ፊልድ ነው ማለት ነው። በጣም ጥሩ። በሚቀጥለው አሁን ደግሞ አንድ ጥያቄ ጠይቀህና እረፍት እንወስዳለን። የስፖርታዊ ጉዳቶች ታክማለ እንደ ሀገር ደግሞ የሀገራችን አትሌቲክስ ፌዴሬሽን እና ደግሞ ሌሎች ስፖርት እግር ኳስም የተለያዩ አይነት ጉዳቶች ይላልና እንደ ሀገር የስፖርት ሐኪሞች አሁን በአንተ ሙያ ላይ ብዙ ሰው አለ በዚህ ፊልድ ላይ? በቁጥር ደረጃ እስካሁን እኔ ባለኝ መረጃ ፕራክቲስ የምናደርግ 6 አካባቢ ነን ያለ ነው። በጣም ትንሽ ነው። ኖርማሊ እኔ ፌሎሺፕ የሰራሁበት ቱርክ የተማርኩበት ሆስፒታል ላይ 14 ሐኪሞች አሉ አንድ ሆስፒታል ላይ ማለት ነው። በጣም ብዙ ነው። አንድ ሆስፒታል ላይ አሁን የኔ ሜንተሮች የነበሩ 14 በዚህ ፊልድ አሉ። በሀገር ደረጃ አሁን ካልተሳሳትኩ 6 ነው። 6 እስከ 8 አካባቢ ነው አክቹአሊ ፕራክቲስ እያደረገ ያለን፣ ግን ከ6 አይበልጥምና በጣም ቁጥሩ በጣም ውስን ነው። ይሄም ራሱ የመጣው እንዳልኩሽ ባለፉት 5-6 ዓመታት ነው እንጂ አልነበረም። ስለዚህ እንደ ሀገር በጣም ብዙ ጋፕ ያሉባቸው ኤሪያዎች አሉ። ብዙ ጊዜ ትኩረት የማንሰጣቸው በኦርቶፔዲክስ ብቻ ሳይሆን አምሹር በየሕክምና ስፔሻሊቲው ሰብ ስፔሻሊቲ የሚለው በጣም ትኩረት ያልተሰጠበት እንትን ነው ማለት ነው። ስለዚህ አሁን ስለ አርትሮስኮፒና ስለ ደግሞ ጆይንት ሪፕሌስመንት ትሪትመንቶች ምንድነው የሚለው? አርትሮስኮፒ ምንድነው? የመገጣጠሚያ መቀየር ደግሞ ጆይንት ሪፕሌስመንት በተደጋጋሚ ከቅድም ጀምሮ ስንጠቅስ ነበረ። ምንድነው የሚለውን ደግሞ ካፍታ ቆይታ በኋላ ዶክተር ሰይድ ያብራራልናል። የትም እንዳትሄዱ። እሺ ተመልካቾቻችን ተመልሰን መተናል።
ዶክተር ሰይድ ጥያቄ ጠይቀን ነበር ረፍት የወጣ ነው። ያም አርትሮስኮፒ ምንድነው፣ ጆይንት ሪፕሌስመንት መገጣጠሚያ መተካት የሚባለው መቀየር የሚባለው ምንድነው የሚለውን እና አርትሮስኮፒ ሲባል ኢቭን ለባለሙያ ራሱ ያስቸግራሉ። እንደ ኮሎኖስኮፒ የምርመራ አይነት ብቻ ነው፣ የህክምና አማራጭ ነው ምንድነው የሚለውን ብታብራራለን። እሺ በጣም ጥሩ። የመጀመሪያ አርትሮስኮፒ ፓርቱን እናውራና መገጣጠሚያ ቅየራውን ሁለቱ የተለያዩ ነገሮች ስለሆኑ ማለት ነው። አርትሮስኮፒ የሚባለው እንግዲህ በቴክኖሎጂ የታገዘ ህክምና ልንለው እንችላለን። በየህክምና ስፔሻሊቲው ላይ እንዳለው በአጥንት በኩል ያለ በአጥንት ህክምና የመገጣጠሚያ ህክምና ሆኖ ግን በቴክኖሎጂ የታገዘ ስንል ማለት ነው ሚኒማሊ ኢንቬሲቭ ነው። መገጣጠሚያው ተከፍቶ በአይን እየታየ የሚሰራ አይነት ኮንቬንሽናል ሰርጀሪ ሳይሆን በጣም በትንንሽ ቀዳዳዎች 1 ሴንቲሜትር የሚያክሉ ቀዳዳዎችን በመፍጠር በዛ ቀዳዳ ውስጥ ካሜራ በማስገባት በካሜራ ውስጥ ያሉትን ስትራክቸሮች ማየት። የትኛው የመገጣጠሚያ አይነት ነው? ብዙ ጊዜ መገጣጠሚያ ስንል ብዙ አይነት ነው። ዋና ዋናዎች ትልልቆቹ አሉ፣ ትንንሾቹ አሉ። ለየትኛው ክፍል ነው የምትጠቀሙበት? ይሄ እንግዲህ አሁን እንደ ፊልድ አርትሮስኮፒ በኦልሞስት ትናንሾቹ መገጣጠሚያዎች ሳይቀር አሁን አድሬስ ማድረግ እየቻለ ነው ያለው። ግን በጣም ኮመን የሚባሉት ኮመነስት የሚባለው ጉልበት ነው። ከሁሉም በጣም የተለመደው እና በብዛት እንደዚህ አይነት ጉዳቶች የሚያጋጥሙትም የጉዳቱ መጠንም የሚበዛበት ሰርጀሪውም የሚበዛበት ማለት ነው ጉልበት መገጣጠሚያ ነው። ከዛ ውጪ ደግሞ የትከሻ መገጣጠሚያ፣ የዳሌ መገጣጠሚያ እና ቁርጭምጭሚት መገጣጠሚያ፣ እነዚህ አራቱ መገጣጠሚያዎች በጣም የተለመዱ ናቸው። ከዚህ ቅድም እንዳልኩሽ ደግሞ ትንንሾቹንም አድሬስ ለማድረግ ሲሞከር የኢልቦ የክርን መገጣጠሚያና ሪስት የምንለው ይሄ ሪስት በአማርኛ ምንድን ነው እቺ መገጣጠሚያ አለ ማለት ነው። እና እነዚህን መገጣጠሚያዎች በሙሉ በመክፈት ሳያስፈልግ በፊት ይደረግ እንደነበረው ሙሉ ለሙሉ ተከፍቶ ሲደረግ የሚመጡትን ተጓዳኝ ጉዳቶች በሙሉ ሊያስቀር በሚችል መልኩ ምንድን ናቸው እነዚህ ተጓዳኝ ጉዳቶች? ተጓዳኝ ጉዳቶች ስንል እንግዲህ ያው መገጣጠሚያ ከሌላው የሰውነት ክፍል የሚለየው መታጠፍ፣ መዘርጋት፣ መንቀሳቀስ ያለበት የሰውነት ክፍል ነው። ስለዚህ አንደኛ እዛ አካባቢ የሚኖሩ ትልልቅ ጠባሳዎች በተወሰነ መልኩ የመንቀሳቀሱን እድል ሪስትሪክት ያደርጋሉ። ትልቅ ጠባሳ ሲኖር ጠባሳ ስትሬቸብል አይደለም እንደሌላው የቆዳ ክፍል። ስለዚህ በቀላሉ እንዳይታጠፍ የመታጠፉ ከሆነ እንቅስቃሴውን ይገድባል ማለት ነው። አንድ እንደ እንትን ልንጠቅሰው የምንችለው እሱ ነው። ሁለተኛ ሪሃቢሊቴሽን የማገገሙ ሂደት ከኦፕሬሽን ዛሬ ከተሰራለት በኋላ ከኦፕሬሽኑ አገግሞ መገጣጠሚያውን ማንቀሳቀስ መራመድ የሚጀምርበት ሂደት በርከት ያሉ ቀናትን የሚፈልግ ነው በትራዲሽናል መንገድ ሲሰራ ማለት ነው። ይሄኛው ሰርጀሪ ግን የዛኑ ቀን ጧት ተሰርቶለት ከሰዓት መንቀሳቀስ መርገጥ እንዲችል የሚያደርግ ነው። ምክንያቱም የተከፈተችው ቀዳዳ በጣም ትንሽ ናት። እንደ ሰርጀሪው አይነት የተለያዩ ሪስትሪክሽኖች ሊኖሩ ይችላሉ እንደ ውስጥ እንደተሰራው ሰርጀሪ አይነት። ነገር ግን በቁስሉ ምክንያት ሪስትሪክት የምናደርግበት ምንም ምክንያት አይኖርም ማለት ነው። ሌላው ደግሞ ኢንፌክሽን ነው። ኢንፌክሽን እንደሚታወቀው ያው መገጣጠሚያ አካባቢ የሚደርሱ ኢንፌክሽኖች በጣም ዲዛስተር ናቸው፣ አደጋ ናቸው። ሌላ ቦታ ላይ የሚደርስ ኢንፌክሽን እንደ ማንኛውም ቢታከም ያው ጊዜም ትንሽ ቢወስድም ያን ያህል ችግር ላይሆን ይችላል። ለምሳሌ አንድ ሰው ታፋው አካባቢ ወይ እጁ አካባቢ ኢንፌክሽን ቢያጋጥመው እንበልና ከ15 ቀን በኋላ ብናገኘው አክመን ሙሉ ለሙሉ ጤነኛ ማድረግ እንችላለን ያንን ሰው። መገጣጠሚያው ላይ ግን እንደው ገስ አርጉላቸዋለሁ አንዳንዴ ሳስተምር ተማሪዎችን ምን ያህል ይመስላችኋል ሴፍ የምንለው ማርጅን ማለት ነው ኢንፌክሽኑ ተፈጥሮ ሕክምና እስኪያገኝ ድረስ ያለው ማርጅን ገስ ሊደረግ ከሚችለው በታች ነው በጣም ማለት ነው። እና ሪሰርቾች የሚያሳዩት 8 ሰዓት አካባቢ ነው። ያ ማለት ጧት ኢንፌክሽኑ ኦልሬዲ ፉል ብሎ የሆነ ኢንፌክሽን ጉልበቱ ላይ አንድ ሰው አጋጥሞት እስከ ከሰዓት ድረስ የሆነ መፍትሄ ካልተፈለገ ነገ በማግስቱ እንኳን ቢመጣ ኦልሬዲ የተወሰኑ ካርትሌጆች መጎዳት ጀምረዋል ማለት ነው። ስለዚህ በጣም ሴንሲቲቭ ናቸው። ኢመርጀንሲ ከምንለው አይነት ኢመርጀንሲ ነው። ኦርቶፔዲክ ኢመርጀንሲ ነው። ዋን ኦፍ ዘ ኦርቶፔዲክ ኢመርጀንሲስ ነው። በቃ ግን ለምንድን ነው አሁን ላይክ ጡንቻ ላይ ሲሆን ቶሎ ያገግማል። ሌላ ቦታ ቁስለት ኢንፌክሽን ሲኖር አንጻራዊ ከመገጣጠሚያ አንጻር ለምንድን ነው ይሄ ከደም ዝውውር ጋር የተገናኘ ነው? ሌላ ሪዝን አለ? መገጣጠሚያ እንግዲህ በጣም ሴንሲቲቭ የምንለው የመገጣጠሚያችን ክፍል ቅድም የጠቀስኩት ካርትሌጅ የሚባለው ክፍል ነው። ካርትሌጅ የሚባለው ክፍል በጣም የሳሳና ልም የሆነ የአጥንት ክፍል ነው። እንደሌላው አጥንት በጣም ራፍ አይደለም፣ በጣም ስሙዝ ነው። እንዴት ነው አሁን አንድ በር ለምሳሌ የበር ማጠፊያዋ ላይ በጣም ለስላሳ የሆነች ብረት ናት። ከሌላው እንጨት ሊሆን ይችላል ዋቴቨር። ማጠፊያዋ ግን በጣም ስሙዝ መሆን አለባት።
ይህንን ነገር በተፈጥሮ እንግዲህ አላህ ሲፈጥረን መገጣጠሚያችን ላይ በተመሳሳይ ሁኔታ በጣም ስሙዝ እና ለስላሳ እንዲሆን ይፈልጋል። አዘርዋይስ እንቅስቃሴው ራፍ ይሆናል። ሻካራ ከሆነ እንደ መንቀሳቀስ አይቻልም። ስለዚህ ያቺ በጣም ፕሮቴክት ልትደረግ የሚገባት የሰውነት ክፍል ናት ማለት ነው። እቺ መገጣጠሚያ ላይ ያለችው ካርትሌጅ የምንላት ክፍል እሷ ደግሞ እንዳለ መታደል በለው አንፎርቹኔትሊ የደም ዝውውሩ በጣም ኮምፕሮማይዝ ሊሆን የሰውነት ክፍል ነው። አንድ ሰው መገጣጠሚያ ውስጥ ባይ ዲፎልት አሁን ታፕ አስፕሬት ብናደርግ በሲሪንጅ ብንቀዳ ደም አይደለም የምናገኘው ማለት ነው። ሳይኖቪያል ፍሉድ ነው። ያ ማለት ለሉብሪኬሽን ነው፣ ለማለስለስ ግሪስ እንደሚቀባው እንትን ላይ እንደዛ ለማለስለስ የሚጠቅም ነው እንጂ ደም አይደለም። ያ ከፈንክሽኑ አንጻር አስፈላጊው እሱ ስለሆነ ማለት ነው። በተጓዳኝነት ግን እንደ ዳውን ሳይድ እንደ ጉዳት ደግሞ ልንጠቅሰው የምንችለው ያ በመሆኑ ምክንያት ደም ውስጥ ያሉ አንድን የሰውነታችን ውስጥ የተጎዳን ማንኛውንም ቲሹ እንዲያገግም የሚያግዙ ሴሎች እዛ ውስጥ የሉም ማለት ነው። ስለዚህ የማገገም ሂደቱ በጣም ኮምፕሮማይዝ ግን አሁን ከዚህ ጋር አያይዤ ምንድነው የመገጣጠሚያ ችግር ካርቲሌጅ ጉልበት ለምሳሌ አሁን ጉልበትን እንወስደውና ብዙም ምሰሩትም ኬስ ከዛ ጋር ነውና ለማጥንት አለ ጅማቶች አሉ አይደል? አጥንት ራሱ ዋናው ከላይ ያሉና ከታች ያሉ ፊመር ቲቢያ ፊቡላ የሚገናኙበት ቦታ ነውና እነዚህ ጉዳቶች ሊመጡ የሚችሉት አንድ ቅድም በስፖርታዊ ጉዳቶች ብለናል። ሌላ ግን ምንድነው የዚህ ኦስቲዮአርትራይትስን ለመጠየቅ ነው የፈለኩትና እነዚህ ነገሮች የሚያመጡ ምንድናቸው እና ማን ናቸው ለዚህ ተጋላጭ የሚሆኑት የሚለው በትክክል በጣም ጥሩ። ስለዚህ ኦስቲዮአርትራይቲስ እንግዲህ አሁን መጨረሻ ላይ እየጠቀስሽው የመገጣጠሚያ ችግር በተለያዩ ሌሎች በሽታዎች ምክንያት ያው እንግዲህ የመጨረሻ በሽታ ልንለው እንችላለን። ሌሎች በሽታዎች እንግዲህ ልክ አሁን ለምሳሌ አንድ ሰው የስኳር ህመም ሲይዘው ስኳር ህመሙ በራሱ ህመም ነው። ነገር ግን በሱ ምክንያት ደግሞ ሌላ የኩላሊት ህመም ሊይዘው ይችላል። የአይን ህመም እንደምንለው መገጣጠሚያችንም ላይ በተመሳሳይ ሁኔታ ሌሎች ለምሳሌ ሪህ ሊሆን ይችላል። ሪህ የምንለው ጋውቲ አርትራይቲስ የምንለው የህመም አይነት ያለው ሰው ሂዶ ወደ ኦስቲዮአርትራይቲስ ይመራል ማለት ነው። መጨረሻ ላይ በትክክል ሪሁን በትክክል ሳይታከመው ሲቀር በረጅም ጊዜ ሂደት መገጣጠሚያውን እየጎዳው ይመጣና የመገጣጠሚያ መበላት ብለን ዲፋይን የምናደርገው ወይም ኦስቲዮአርትራይቲስ በእንግሊዝኛው ተርሚኖሎጂ ወደዛ ይመራል ማለት ነው። የቁርጥማት ህመም ሊሆን ይችላል ሩማቶይድ አርትራይቲስ የምንለው እሱም አዘይንድ በትክክል ሳይታከም ሲቀር ወይም ሂደቱ አድቫንስ አድርጎ ሲቀጥል መጨረሻ ላይ የመገጣጠሚያ መበላት ያመጣል። ቅድም የጠቀስነው ኢንፌክሽን መገጣጠሚያ ኢንፌክሽን ሀፕን አደረገ በትክክል ሳይታከመው ቀረ። በተለይኛ ሀገር በጣም ኮመን ነው እንደምታውቂው ሰው ሲታመም ወደ ባህላዊ ነው እንጂ ወደ ሐኪም ቤት ቶሎ የመምጣት እንደዚህ ጧት ኢንፌክሽኑ ሀፕን አድርጎ ከሰዓት መታከም አለበት እያልን ነው እንግዲህ ሌታሎን ጧት እንትን ብሎ ከሰዓት ሊመጣ እንግዲህ በ3 ቀን በ4 ቀንም ከመጣ ጥሩ ነው። አሁን በአብዛኛው ጄኔራል ፖፑሌሽኑን ስናየው ማለት ነው። ኢቭን ከተማ ውስጥ የምንለው እንኳን ሁሉ ነገር ሞክሮ ጎረቤት ሞክሮ ምን ብሎ የሚጠይቀውን ጠይቆ ነው መጨረሻና ባይዘት ታይም እኛ ጋር ሲመጣ ኦሬዲ አድቫንስ አድርጓልና ስለዚህ እነዚህ የምንላቸው ሁሉ ጉዳትም ጭምር አደጋዎችንም ጭምር ማለት ነው ሂደው የሚመሩት ወደ ኦስቲዮአርትራይቲስ ነው። ሌላ ደግሞ በተፈጥሮ የሚደርሱ በተፈጥሮ የሰውነት መዛነፎች የቅርጽ መዛነፎች አሁን ህፃናት ላይ ብራኬት የምንለው የእግር ቅርጽ አለ። ወደ ውጭ ሊሆን ይችላል ወደ ውስጥ ሊሆን ይችላል የመዛነፍ ነገር ሊኖር ይችላል። በአይን የሚታይ ደረጃ ከፍተኛ መዛነፍ ሊኖር ይችላል ወይም ደግሞ በጣም ሰትል የሆነ አንግልኛ ኤክስሬይ ላይ ለክተን ብቻ ልናገኘው የምንችለው በጣም የተወሰኑ መዛነፎች ሊኖር ይችላሉ። እንደዚህ አይነት መዛነፍ ያለው ሰው ከጊዜ በኋላ በአንድ በኩል እየተበላ የመምጣት ነገር ይኖረዋል ማለት ነው። ምክንያቱም እያንዳንዱ እርምጃው ከልጅነት ጀምሮ ሲራመድ የሚራመደው በኖርማል አረማመድ ነው። የሚያነክሰው ነገር የለም፣ የሚታይ ነገር የለውም። ነገር ግን ቀደም እንዳልኩሽ ይሄ አላይንመንት መኪና ላይም እንኳን አላይንመንት ይባላል። አሁን የፊት ጎማ ትንሽ ዞረ ይባል ልክ እንደዛ በአንድ በኩል መገጣጠሚያው እየተበላ መዛነፍ በሚኖርበት ጊዜ አላይንመንቱን ሳይጠብቅ መጠነኛ መዛነፎች በሚኖርበት ጊዜ እንደ ምልክት አድርገን እንደውም ብዙ ጊዜ ለታካሚዎች የምንነግራቸው በአንድ በኩል ለይቶ የሚያም ከሆነ ለምሳሌ ሁለቱንም ጉልበቴን በውስጥ በኩል ያመኛል ይላል አንዳንዱ ሰው። በውጭ በኩል ምንም ህመም የለውም ፖስቴሪየርሊ ከፊት ደህና ነኝ፣ ግን የውስጧን ብቻ ለይቶ ካመመው ወደ ውስጥ የተለየ ጫና አለ ማለት ነው ትርጉሙና ያ ነገር ብዙ ጊዜ ያው አልፎ ያመኛል እያለ ቶለሬት እያደረገው ይቀጥላል። አንድ ሰሞን ይጠፋል ህመሙ፣ አንድ ሰሞን አልፎ ይመጣል። ሄድ መለስ ማለት እንደዛ ይኖራል እያለ ግን አዘ ኢንድ ኦፍ ዘ ዴይ አሁን
ሲመጣ መጨረሻ ላይ በአንድ በኩል ያለው ኦሬዲ አድቫንስ አድርጎ እናገኘዋለን። ከ1 እስከ 4 ደረጃዎች አሉ። ደረጃ 1 ደረጃ 2 ላይ ያለ ብናገኘው እንደዚህ አይነት ታካሚዎች የተለያየ ህክምና አማራጭ ይኖረናል። ከስታርቲንግ ፍሮም ሪጀነሬቲቭ ቴራፒ የምንላቸው አሁን ቅድም እንዳልኩሽ ደም ዝውውሩ ውስጥ ባለመኖሩ ምክንያት የሚያጣውን እኛ ደሙን ቀርተን ኦሬዲ ፒአርፒ የሚባል የህክምና አማራጭ አለ። በተለይ አሁን ባለፈው 10 ዓመታት በዓለም ላይ ኖት ጀስት በኢትዮጵያ ሳይሆን በዓለም ላይ ራሱ በጣም አድቮኬት እየተደረገ ያለ በተለይ ቱርክ አሁን እኔ የነበርኩበት ሴታፕ ላይ በጣም ኮመን እየሆነ የመጣ የህክምና አማራጭ ነው። እሱን እንሰጣለን እና ያ ምን ያደርጋል? ሪጀነሬቲቭ ቴራፒ ነው ስሙ ራሱ። ሪጀነሬት እያደረገ እየተበላ የነበረውን በተወሰነ መልኩ ወደ ኋላ እየመለሰ የሚመጣ ነው። ከዛ ትንሽ አድቫንስ ያደረገው ደግሞ ስቲም ሴል ህክምናም በሀገራችን ተጀምሯል። እሱን እንሰጣለን። እንደዚህ አይነት የህክምና አማራጮች በስቴጅ ስቲም ሴል እኛ ሀገር ይሰጣል። አሁን ጀምረናል። በጣም ኢንትረስቲንግ ነው። ምናልባት ለተመልካቾቻችን የባለሙያዎች ጭውውት እንዳይሆን ፒአርፒ ማለት ምን ማለት ነው? ከራሳችን ደም ተወስዶ እነዛን ነው አይደል የምንጠቀመው? ሌላ ደግሞ ስቲም ሴልም እነሱ ምን እንደሆኑ አትሊስት በትነግራቸው። እንግዲህ ቅድም ለማብራራት ስሞክር ካርትሌጅ በባህሪው ራሱን በራሱ የማከም እድሉ በጣም አናሳ ነው። አንድ ሰው ቆዳው ላይ መላጥ ነገር ቢያጋጥመው ቆዳ ራሱ ሌላ ቆዳ ይበቅላል፣ ጠባሳ ይሰራል፣ ይድናል። አፍተር ኦል ምንም ባይታከም ራሱ ኢንፌክሽን ካላጋጠመው በስተቀር ይድናል። ካርትሌጅ ግን እንደዛ አይደለም። የተበላችውና የሳሳችው የካርትሌጅ ክፍል በቃ እንደዛው እንደሆነ ነው የሚቀጥለው። ስለዚህ መገጣጠሚያ ማርጀት ብለን እንገልጸዋለን። አንዳንዴ ያረጀ ወደ ኋላ ስለማይመለስ ማለት ነው። ስለዚህ አንዳንዴ ለታካሚዎቼ እንደ ጫማ ምሳሌ እሰጣቸዋለሁ። ሶሉ አንድ ሰው ጫማው በአንድ በኩል ካለቀ ወይ ሶሉን መቀየር ነው እንጂ ያለው አማራጭ there is no any feasible way አይደለ እንደገና እሱን ለማስተካከል። ይሄኛውም ተመሳሳይ ነው። በአንድ በኩል ያለው ካርትሌጅ ተበልቶ ካለቀ ተበላ ነው። ስለዚህ ስቴጅ 3 ስቴጅ 4 ከደረሰ ኦሬዲ ተበልቷል ማለት ነው፣ አንመልሰውም። የመጀመሪያ ደረጃ ወይ ሁለተኛ ደረጃ ላይ ካለ ግን አብዛኛው የካርትሌጅ ክፍል እንመልሰዋለን ወይስ እንዳይባባስ እዛው ላይ ነው የምናስቀረው? እሱ እንግዲህ ጥሩ ጥያቄ ነው። በጣም በህክምናው ማህበረሰብ ያለ አከራካሪና ኮንትሮቨርሻል የሆነው እንትን አሁን እንዳልኩሽ ሳይንሱ ራሱ አዲስ ስለሆነ in the past 10 years ነው አድቮኬት እየተደረገ ያለው። አንዳንድ ሪሰርቾች እና በሜታ አናሊሲስ ደረጃ የተሰሩ ሪሰርቾች የሚያሳዩት ወደ ኋላም ይመልሳል ይላሉ። ማለት ደረጃ 1 እና ደረጃ 2 ደረጃ ላይ ከተገኘ ለምሳሌ ወደ ደረጃ 1 ሊመልሰው ይችላል፣ ዳውን ግሬድ ያደርገዋል ይላሉ። ፌር ለመሆን ግን ከዛም ውጭ ያሉትንም ደግሞ ኮንሲደር ማድረግ ይፈልጋል። ትልቅ ሌሎችም ሪሰርቾች ወደ ኋላ አይመልስም ቢኮዝ ኦሬዲ ያረጀ ነገር ወደ ኋላ አይመለስም የሚል አመለካከት አለ። ግን ባለበት ግን እንዲቆይ ያደርጋሉ። የጎደሉትን ንጥረ ነገሮች ይሰጣቸዋል። ስቲም ሴል በባህሪው ወደ ገባበት ቲሹ ዲፈረንሺየት የማድረግ እድል ስላለው እዛም ላይ ካስገባ ነው ወደ ካርትሌጅነት ዲፈረንሺየት ያደርጋል። ስለዚህ የነበሩ ዲፌክቶችን እያገዘ ይመጣል ነው። ግን ቱ ቢ ኦነስት ፕራክቲካሊ እኛ ባየ ነው አሁን በጣም ብዙ ሰዎች ላይ ስቲም ሴል ህክምና እየሰጠሁኝ ነው። ፎሎ አፕ ኤምአርአይ ስንሰራ በጣም ሲግኒፊካንት ለውጦችን እናያለን። ስቲም ሴል ማለት አባት ሴል እንደማለት መቁጠር እንችላለን። ወደ ፈለገው አይነት ሴል የሄደበት ቦታ ራሱን ማባዛት የሚችል አይነት እንደማለት ነው አይደለም? ከየት ነው ተወስዶ የሚሰጠው? ሶርሶቹ የተለያዩ ሶርሶች አሉ። አንድ ከስብ ከፋት ውስጥ ስቲም ሴል በጥሩ ክምችት ይገኛል። ሁለተኛ ከመቅኔ የአጥንት መቅኔ ውስጥ ይገኛል። ሶስተኛ ከአምቢሊካል ኮርድ የህፃናት ገና የተወለደ ህፃን ልጅ አምቢሊካል ኮርድ ላይ ይገኛል። በተለይ አሁን ኢን ዘ ዌስት አሜሪካ ምናምን ይሄ አምቢሊካል ኮርድ ላይ በደንብ ኢንቨስት እያደረጉ ነው። እሱ በፋብሪካ ደረጃ በምን ተመርቶ ይመጣል። በጣም ኤክስፔንሲቭ ነው። እሱ በጣም ሪች የሚባለው ሶርስ እሱ ነው። እኛ በሀገራችን ግን እየተጠቀምን ያለ ነውና በዓለም ላይም በጣም አሁን ዋይድሊ ፕራክቲስ እየተደረገ ያለው ከመቅኔ ነው። ከአጥንት ከመቅኔ ውስጥ ቦን ማሮ እንወስዳለን። እሱን ነው ስቲም ሴሉን ከዛ ውስጥ አይሶሌት ለማድረግ ጥረት ይደረግና ስቲም ሴሏን ብቻ ወደዛ ኢንጀክት ይደረጋል ማለት ነው። በጣም ኢንትረስቲንግ ነው፣ ደስ ይላል። ምክንያቱም ስቲም ሴል ሩቅ ይመስላል፣ ግን በእኛ ሀገር መጀመራችን ደግሞ አይ ቲንክ ጥሩ ዜና ነውና የሚበረታታ ነው። ብዙ ለውጦችንም የሚመጣ ነው። ከዚህ ጋር ግን ክብደት መጨመር ኦስቲዮአርትራይቲስ ያመጣል። አይ ቲንክ 1 ኪሎ ሲጨምር የ4 ኪሎ ያክል ነው ጉልበት ላይ የሚፈጥረው ጫና ይባላል አይደል? ክብደት መጨመር ክብደት ጋር ይያያዛል። ክብደት ጋር በጣም ይያያዛል ማለት አንዳንዴ ታካሚዎች ራሱ ያስተውሉታል። በነገራችን ላይ እኔ ህመሙ የጀመረኝ ከወለድኩ በኋላ ኪሎ ጨምሬ ከዛ በኋላ ነው ምናምን ይላሉ ሴቶች ላይ። ሌሎችም ክብደታቸውን በደንብ አሶሺየት ያደርጉታልና
ክብደት በጨመረ ቁጥር ያው ሲምፕል ሎጂክ ነው። ጫናው በጨመረ ቁጥር የበለጠ የማርጀቱ ነገር አሁን ማርጀት ነው ብለናል። በነገራችን ላይ አጠቃላይ ይሄ ኦስቲዮአርትራይቲስ የሚባለው ነገር ቅድም ብዙ የገለጽናቸው ቻናሎች ቢኖሩም ወደዛ የሚመሩን እነ ሪህ ምናምን እያልን የተለያዩ ህመሞችን ጠቅሰናል። ይሄ ሁሉ ባይኖር ግን በእድሜ ምክንያት የመምጣት እድሉ ደግሞ ሰፊ ነው ማለት ነው። እንደውም ጥናቶች የሚያሳዩት እድሜው አንድ ሰው 50 ዓመት አካባቢ ሲሆን እስከ 13% የሚደርሱት ከጄኔራል ፖፑሌሽኑ ማለት ነው 13% የሚደርሱት እድሜያቸው 50 ዓመት ላይ ያሉት ይሄ ነገር ኦሬዲ ጀምሯቸዋል ተብሎ ይታመናል። እድሜያቸው ከ85 እና ከዛ በላይ ሲሆን ግን ኦልሞስት በጣም አድቫንስ ያደረገ እድሜ ላይ ሲደርሱ እስከ 50% የሚደርሱት ይኖራቸዋል። ያ ማለት ከሁለት አዛውንቶች ውስጥ አንዱ ይኖረዋል ማለት ነው። ስለዚህ እንዲሁ በጫና ምክንያት በጊዜ ሂደት እየተበላ የመምጣት ነገር እንዳለው ይታወቃል ማለት ነው። ከዛ ወደ ክብደቱ ስንመለስ ግን ክብደት ምንድነው የሚሰራው? አመታቱን ነው የሚያረዝመው። መቀደም እንዳልሽው እስከ 4 እጥፍ ተጨማሪ ጫና እያሳደረ ስለሆነ ያ ማለት በአንድ አመት ውስጥ በ4 አመት ሊደርስ የሚችለውን ጫና በአንድ አመት እንትን እያለ ነው ማለት ነውና ስለዚህ ይሄ ክሮኖሎጂካል ኤጁ እድሜው አንድ ሰው ገና 30 አመቱ ሲሆን የ60 አመት ወይ የ70 አመት አዛውንት አይነት መገጣጠሚያ ሊኖረው ይችላል ማለት ነው በክብደቱ ምክንያትና ክብደት ብቻ ሳይሆን አክቹአሊ አኗኗርም ይወስነዋል። በጣም ዝላይ የሚያበዛ ከሆነ ጃምፒንግ እንደዚህ አይነት እንትኖች ውስጥ ኢንቮልቭ የሚያደርግ ከሆነ ከነ ክብደቱ ማለት ነው። ግን ይሄ ከስፖርት ጋር አይጣረስም ማለት አሁን ስፖርት ብዙ የሚሰሩ ሰዎች ይኖራሉ። ኦፍ ኮርስ ያው ስፖርት የሚሰሩ ሰዎች አትሌቶችም ለዚህ ጉዳትም በተጨማሪ የሚጋለጡበት ምክንያት ይሄኛውም ሊሆን ይችላል። ግን ላይክ ምናልባት ለተመልካቾቻችን ከእንቅስቃሴና ከዝላይ ጋርና የመገጣጠሚያ ችግርን ሲያያይዙት እንዴት ነው? በዛውም ይቅርታ በዛውም ደግሞ አጥንት ስፖርት ስንሰራ አጥንት ይጠነክራል ይባላል። ከዛ ደግሞ ዝላይ ሲመጣ ደግሞ የመገጣጠሚያ ችግር ያመጣል ይባላል። ስለዚህ እነዚህ ነገሮች እንዴት ነው ማስታመም እና ማስታረቅ የምንችለው? በጣም ጥሩ ሶ አጠቃላይ አሁን ምናልባት ሚስኮት እንዳያደርጉኝም አሁን ጥያቄሽን ሳይ እንትን ያልኩት መዝለል ጥሩ አይደለም እያልኩኝ አይደለም። ዝላይና ስፖርት ነገሮች እንደዚህ በጣም ይበረታታሉ። አንቺም እንደጠቀስሽው አጥንት ጥንካሬም ላይ ጥሩ ኢምፓክት አላቸው። አጠቃላይ የሰውነት ክብደትን መቆጣጠር ክብደት መገጣጠሚያ ይጎዳል ካልን ክብደትን ለመቀነስ መዝለል አለበት። መዝለል ደግሞ እንደገና መገጣጠሚያ ይጎዳል። ስለዚህ ቪሺየስ ሳይክል ነው የሚሆነው ማለት ነውና ያንን አቮይድ ለማድረግ ብዙ ጊዜ የምንሰጣቸው ምክር ምንድነው የስፖርት አይነቱ እንደ ሰውየው የክብደት ሁኔታ ቢወሰን ጥሩ ነው ማለት ነው። ለምሳሌ እድሜው ያንግ የሆነ ሰው ኢን ጀነራል ስፖርት ላይ አክቲቭ እንዲሆን እንመክራለን ሁሉም ሰው። የስፖርት አይነቱን ስፔሲፊካሊ ግን ለምሳሌ ክብደቱ ቦዲ ማስ ኢንዴክስ የምንለው ነገር አለ አይደለም? ቦዲ ማስ ኢንዴክሱ ከ25 በላይ የሆነ ሰው በተለይ ከ30 በላይ ከሆነ እንደ ኤሮቢክስ ኦልሬዲ ውፍረት አለው ይሄ ሰው ከ30 በላይ ቢኤምአይ ይዞ ኤሮቢክስ መስራት የለበትም። አንድ ሰው መዝለል እንደዚህ አይነት ከፍተኛ የሆኑ ዝላይና እንትን የሚያጋጥሙ ነገር የሚሰሩ ስፖርቶችን መስራት የለበትም። ይሄን ስፖርት አሰሪዎችም ኮቾችም ይሄንን ከግምት ውስጥ ማስገባት አለባቸው ማለት ነው። ለእንደዚህ አይነት ህብረተሰብ ክፍሎች ብዙ ጊዜ የምንመክራቸው ስፖርት አይነቶች አሉ። ለምሳሌ እንደ ውሃ ዋና ይመስላል፣ ሳይክል መንዳት የመሳሰሉት ስፖርቶች ቀጥታ ጫና የሌላቸው ስፖርቶችን ማዘውተር ነው አድቫይስ የምናደርገው ማለት ነው። በሌላ በኩል ግን የክብደቱ መጠን ኦፕቲማል የሆነ ሰው ቦዲ ማስ ኢንዴክሱ ከ25 በታች ምናምን የሆነ ሰው እንደፈለገ ቢዘል የተለየ ኢምፓክት አይኖርም። ቢኮዝ ይሄንን ለመቋቋም የሚያስችል ተፈጥሯዊ ሰውነት ስላለን ማለት ነው። ሬዚሊየንሱ ቅድም አሁን ስገልጽ በጣም ይሄን ያህል እንትን የሌለው መቋቋም የማይችል አድርገንም ማሰብ የለብንም ማለት ነው። ካርትሌጅ እና የመሳሰሉትን ማለት ነው። ስለዚህ ክብደታችን ወደ ተመጣጣኝ ደረጃ እስኪመጣ ድረስ ሴሌክቲቭ እንሆናለን። ጥሩ የክብደት ደረጃ ኖርማል ደረጃ ስንደርስ ደግሞ የፈለግነውን መስራት ደግሞ ኦፕሽኖች ይኖረናል ማለት ነው። በዚህ መልኩ ነው የምናስታርቀው። በጣም ቆንጆ ገለጻ ነው የሰጠህን ዶክተር ሰይድ እናመሰግናለን። ከዚህ የምናየው ኦስቲዮአርትራይቲስ ይህም ደግሞ የመገጣጠሚያና የልም አጥንት ችግር ሊፈጠር የሚችለው በአፈጣጠር ችግር ከልጅነት ጀምሮ ይህም አላይመንቱ ደግሞ መስመሩ ሲዛባ ወይም ደግሞ የብራኬት የእግር የአጥንት ቅርጽ በሚዛባበት ጊዜ ሊፈጠር ይችላል። ከዛ ውጭ ከክብደት ጋር ተያይዞ ሊመጣ ይችላል። ማንኛውንም አይነት ኢንፌክሽን ወይም ደግሞ የጉልበት ህመም ካለ ከዚህ በፊት ቀደም ያለ ነባር ጉዳት ካለ እነዚህ ነገሮች አጥንት ላይ ጫና ሊፈጥሩ ይችላሉ። በተለይ እድሜ እየገፋ ሲመጣ ደግሞ እነዚህ ራሳቸው እንደ ሪስክ ፋክተር ይጠራሉ። ምናልባት ሴት ስለሆንኩኝ ሴቶች ላይ ደግሞ እድሜ እየገፋ ሲመጣ
የአጥንት ኦስቲዮፖሮሲስ ኢፌክት ፖስት ሜኖፖዛል የወር አበባ ማየት ያቆሙ ሰዎች ላይ ደግሞ የአጥንት መሳሳትም ይከሰታል። ከዚህ ጋር ተያይዞም የተወሰነ የምትለን ነገር ይኖራል ብዬ አምናለሁ። ግን እነዚህ ነገሮች አጠቃላይ መገጣጠሚያ ላይ ጫና ሊፈጥሩ የሚችሉና አርትሮስኮፒ ደግሞ በምን አይነት መልኩ ዘመኑ ያፈራው እንደሆነና ሊሰጡ የሚችሉ ህክምናዎችን ጠቆም አድርገናል። ከዚህ በመቀጠል ግን ማየት የምንፈልገው የመገጣጠሚያ መቀያየር የሚባለው ሁለት የተለያዩ ነገሮች እንደሆኑ ብለሃል እና መገጣጠሚያ መቀያየር ቅየራ ምንድነው የሚለውን ደግሞ ከረፍት ስንመለስ የምናየው ይሆናል። ተመልካቾቻችን ረፍት ወስደን እንመለሳለን። ውድ ተመልካቾቻችን ተመልሰን መተናል። ዶክተር ሰይድ እንግዲህ ስለ አጥንት ሰፊ ግንዛቤ እየሰጠ ነው። በአጭር ቆይታ በአንድ ሰዓት ውስጥ ከበር የምናደርገው አይደለም። በጣም ፋስት ቶፒክ ነው። ምናልባት ጊዜው ካመቸና ከፈቀደ ከተመልካቾቻችን ደግሞ የተለያዩ ጥያቄዎችን ሰብስበን አድሬስ መደረግ ያለባቸውን ጥያቄዎች ደግሞ በቀጣይ ሴሽን ያንተ ፈቃደኛ ከሆንክ ያው እንገናኝ ይሆናል። እሺ፣ ስለዚህ ቅድም ጥያቄ ጠይቀን ነበር የወጣ ነው የመገጣጠሚያ ቅየራ የሚለው ምንድነው? እነማን ናቸው የሚቀየርላቸው? ምን ጉዳት የደረሰባቸው ሰዎች ናቸው? ጥሩ እንግዲህ ቅድም ስናብራራ የተለያዩ ህመሞች ምክንያት የመገጣጠሚያ የካርትሌጅ የምንለው የመገጣጠሚያ ክፍል እየተበላ ከመጣና የመጨረሻ ደረጃ ላይ ከደረሰ ቅድም ስቴጅ 4 አራተኛ ደረጃ እያልን ነበር። ደረጃ 1 ደረጃ 2 ከሆነ የተለያዩ መፍትሄዎች አሉ ብለናል። ኢንክሉዲንግ አላይንመንትን ማስተካከል ባይዘው እሱንም አልጠቀስነውም እንጂ እንደ ብራኬት አይነት የተወሰነ ቅርጽ ያለው ሰው እድሜው 30ዎቹ ምናምን ሲደርስ ዩዥዋሊ ህመም ይጀምረዋል። 30ዎቹ 40ዎቹ መጀመሪያ ገና በጣም የሚሰራበት እድሜ ላይ ያለ ማለት ነው። በአንድ በኩል ህመም ይጀምረዋል። እንደዚህ አይነት ሰዎች እንዴ ገና እድሜ ገና ነው እንዴት ነው ምናምን ይላሉ። ቅድም እንዳልኩሽ ግን የእድሜያቸው መግፋት ብቻ ሳይሆን የአላይንመንቷ ቅርጿ በአንድ በኩል ሞር ጫና እንዲፈጠር እያደረገች በመሆኑ ነው። ይሄንን ስናቅ በዚሁ ከቀጠለ የዛሬ 20 ዓመት ምናልባት እድሜ ከሰጠው እድሜው 50ዎቹ ገና ያለ ማለት ነው መገጣጠሚያ ቅየራ የሚያስፈልግበት ደረጃ ሊደርስ እንደሚችል ቀድመን ፕሬዲክት እናደርጋለን። ስለዚህ አላይንመንቱን ማስተካከል የሚባል ሰርጀሪ እንሰራለታለን። ቅርጹን እናስተካክላለን። ቀጥ ያለ እግር እንዲኖረው እናደርጋለን። እሱ በሰርጀሪ ነው የሚሰራውና ብዙ ጊዜ እኛ ሀገር የማየው ይህንን የመቀበል በጣም ሬዚስታንስ ምክንያቱም እኔ እኮ እየሰራሁ ነው እየሄድኩ ነው አልፎ አልፎ ያመኛል ነው እንጂ ምናምን እንዴት እንደዚህ ይላል። ግን አንግሉ ሰፊ ሆኖ ከተገኘ ዊ ነው ዛስ ጎንቶ ሀፕን ማለት ነው። በምዕራቡ ዓለም እና በእኛ ሀገር የማየው አንዱ ተቃርኖሽ እዚህ ላይ ነው ማለት ነው። እዛ ይሄ እንደሚመጣ ኤቪደንስ ቤዝድ የሆነ እንትን ካለ ካሁኑ ለማስተካከል ጥረት ይደረጋል ማለት ነው። ኤኒዌይስ ከዛም አልፎ ግን የመጨረሻ የመበላት ደረጃ ከደረሰ ያለውን ብቸኛ አማራጭ መገጣጠሚያውን መቀየር ነው ማለት ነው። የተበላውን የመገጣጠሚያ ክፍል ሙሉ ለሙሉ አውጥቶ በአርቲፊሻል መገጣጠሚያ መቀየርና ወደ ነበረበት የቀደመ ህይወቱ በሰላም እንዲመለስ የሚያስችል ቀዶ ህክምና አይነት ነው። አርቲፊሻል ሲባል እንዴት ነው? አሁን ሞር ትኩረት ሰጥተን ስለ ጉልበት ነው ያወራ ነው። ግን የሂፕ ጆይንትም የመቀየር ስራ ትሰራለህ አይደለ? እዚህ አርቲፊሻል ስንለው ኢምፕላንቱ ምንድነው? ለምን ያህል ጊዜስ ነው የሚቆየው የሚያገለግለው? ከጊዜ በኋላ ድጋሚ ሰርጀሪ ሊያስፈልግ ይችላል ወይ የሚለውን ብትነግረን። ያው ጥሩ እንግዲህ ይሄ ውስጥ የሚገቡት ማቴሪያሎች የተለያየ አይነት ማቴሪያል ኦፕሽኖች ነው ያሉት እንደ ሰውየው የእድሜ ደረጃ እና የጉዳቱ አይነት ከዛ ደግሞ እንደ ፋይናንሻል አቅሙ ማለት ነው። በፕራይስ ደረጃም ልዩነት ይኖራቸዋልና ኢሚዲየት አውትካማቸው ሞር ኦር ሌስ የሁሉም ተመሳሳይ ቢሆንም እንደ ቆይታቸውና በተለይ ስፔሲፊካሊ ለአንተ እድሜ አይሆንም እያለን የምንመክራቸው ይኖራል እና ማቴሪያሉ ረጅም ጊዜ ሊቆዩ የሚችሉ የማቴሪያል አይነቶች አሉ። ነገር ግን ያው ከገቡ በኋላ ኢሚዲየት ኢፌክታቸው ግን ተመሳሳይ ነው። አመታቱ የሚቆዩበት ስናይ አሁን ለምሳሌ የግማሽ ቅየራ የምንለው አለ። በተለይ ዳሌ ላይ ግማሽ ማለት የተወሰነውን ፓርት ብቻ ነው የምንቀይረው፣ አቃፊው አይቀየርም ማለት ነው። ያ ረጅም እድሜ የለውም። ምናልባት ቢበዛ 10 ዓመት ነው ሊቆይ የሚችለው ተብሎ የሚታመነው። ከዛ በኋላ የግድ ወደ ሌላ መተካት አለበት። ሙሉ ሪፕሌስመንቶች ዩዥዋሊ እስከ 20 ዓመት አካባቢ የመቆየት ፕሮባቢሊቲ አላቸው። ከዛ ደግሞ አሁን አድቫንስድ የሆኑትና በተለይ ለወጣት ለሆኑት በአብዛኛው ታካሚዎቻችን ምን መክራቸው
ያላቸው የማቴሪያል አይነቶች ከዛም በላይ ናቸው። አሁን የሚያሳዩት ሪሰርቾች 30 ዓመትና ከዛ በላይም የመቆየት እድል አላቸው። ስለዚህ እንዳጠቃቀሙም ይወስነዋል። አጠቃቀም ነው የምንለው እንግዲህ ያው ምን ያህል የሚሰጡትን ፕሪኮሽኖች እና የምንሰጠውን ምክሮች ተከታትሎ ይፈጽማሉ የሚለውም ይወስነዋል። አንዳንድ ታካሚዎች ለምሳሌ አሁን አንድ ማስታወሰው ታካሚ ከተሰራለት በኋላ ሙሉ ለሙሉ ሲጠፋለት ኳስ መጫወት ጀምሮ ኳስ ይጫወትበታል ምናምን ማለት አንዳንድ ፕሪኮሽኖች ስፔሲፊካሊ ሁሉን ነገር አትስሩ ሳይሆን ግን የሚሰጡ ፕሪኮሽኖች ምን አይነት ምን ይስራ ምናምን የሚለውን በደንብ ፕሪኮሽኖች ካልወሰዱ እድሜውን የበለጠ ያሳጥሩት ይመጣሉ። ለጊዜው ምን የሚሰማው ነገር ባይኖር እንኳን በቀጣይ ይሄ ነገር እንደሚበላሽ ማሰብ ያስፈልጋል ነው። ጥሩ። እንደውም ፕሪኮሽን ስትለኝ አንድ ታካሚ መገጣጠሚያ ቅየራ ያስፈልጋል ከተባለ ምን ጥያቄ ሐኪሙን ይጠይቅ? ከዛ ውጭ ደግሞ ከነዛ ነገሮች ከተደረጉ በኋላ ምን አይነት ጥንቃቄ ነው መውሰድ ያለበት? ያው ቅድም እንዳልኩሽ ያው ጥንቃቄው በጣም ፌዝ ቤዝድ ነው። የመጀመሪያው ሳምንት ላይ መጠንቀቅ ያለበት ለምሳሌ ሞር ከቁስሉ ጋር ከጅማቶቹ ጋር የተገናኘ ፕሪኮሽን ነው። ማጠፍ ያለበት እስከዚህ ድረስ ዲግሪ ብቻ ነው ማጠፍ ያለበት ብለን እናሳየዋለን። በብዛት ማሰራት ያለበት ጡንቻዎች የትኞቹ ናቸው የሚለውን እናስተምረዋለን። እዚህ ላይ ትኩረት አድርግ ነው የምንለው። 2 ሳምንት አልፎ እስከ 6 ሳምንት እስከ 1 ወር ከ15 ቀን ድረስ ደግሞ ከዛ አንድ ስቴፕ ከፍ እንላለን ማለት ነው። ይሄንን መስራት አለብህ፣ ይሄንን መስራት ትችላለህ፣ ይሄን ግን መስራት አትችልም እያልን ጉልበት ከሆነ ስፔሲፊክ ፕሪኮሽኖች አሉ። ሂፕም ከሆነ እንደዛው አጥፎ መቀመጥ ለምሳሌ የምንከለክልበት እንደ አፕሮቻችንም ይለያያል። ባይዘው ማለት ሂፑን ሪፕሌስ ለማድረግ ፖስቴሪየርሊ ነው የተገባ ነው ከጎንን የገባ ነው የትኞቹን ጡንቻዎች ኢንቮልቭ አድርገናል ወይስ የትኞቹን ኢንቮልቭ አላደረግንም የሚለውን ታሳቢ ባደረገ መልኩ ነው እንጂ ጄኔራል ምክር አይደለም ማለት ነው። ስለዚህ ስፔሲፊካሊ የሚገባውን እናደርጋለን። ኦቨርኦል ግን በጥቅሉ 1 ወር ከ15 ቀን አካባቢ ከሞላቸው በኋላ መኪና መንዳት እንዲጀምሩ እንፈቅዳለን። ምናልባት ክራንች መጠቀም ያለባቸውን ነገር መተው። ሁሉም ሰው ዩኒፎርም ላይ አይደለም። አሁን እንደዚህ አይነት መልክ ስናስተላልፍ አንዳንዴ በቃ እንደ ህመሙና እንደ ግለሰቡ እንደ እድሜው ከስተማይዝ የሚደረግ ነው የሚለውን ነው። ግን ምን ይጠይቁ ሐኪማቸውን መጠየቅ ያለባቸው? አንዳንዴ አሁን በስራ ላይ አንተ ኤክስፔክት የሚደረጉ ኖርማል የሆኑ ፕሮሲጀሮች ይኖራሉ አይደለ? የሚጠብቃቸው ኮምፕሊኬሽኖች። ከዛ በኋላ ታካሚው ግን የሚቀበለው እንዳልተፈለገ ውጤት ተደርጎ ይወሰዳልና እነዛን ነገሮች ከሐኪማቸው ጋር ምን አይነት ውይይት ቢኖራቸው ወይም ደግሞ ምን አይነት ጥያቄ መጠየቅ አለባቸው ብለህ ታስባለህ? በጣም ጥሩ። አንደኛ አማራጮች አሉ ወይ ነው። አማራጮች አሉ ወይ የሚለው መታወቅ አለበት። ማለት ኢንፎርምድ ዲሲዥን ነው መውሰድ ያለበት። ማለት አውቆ በቃ ይሄ ነው ያለኝ አማራጭ። ለምሳሌ ቅድም ስገልጽልሽ የነበረው አሁን ዩኒኮንዲላር የሚባል በአንድ በኩል ብቻ የመበላት ነገር ሲኖር እሷን ብቻ የመቀየር አማራጭ ሊኖር ይችላል። ኖ ኮንትራላተራል ሳይድ በዛኛውም ሳይድ ያለው እንደዚህ ተበልቶ ከሆነ ነው ሙሉ ካልተቀየረ አትጠቀም ልንለው እንችላለን። ኤኒዌይስ በጥቅሉ ግን ምን አይነት የህክምና አዲሽናል የህክምና አማራጮች አሉኝ ይሄ ብቻ ነው ወይ የሚለውን ማወቅ አለበት። ሁለተኛ ታይሙን አጀስት እንዲያደርግ እና ያው በገንዘብም በታይምም ሬዲ እንዲሆን ከዛ ጋር የተገናኙ ጥያቄዎችን መጠየቅ አለበት። አንዴ ከሰራው በኋላ መቼ ወደ ስራ ይመለሳለሁ ምን አይነት ኤክስፔክቴሽኑንም በደንብ መጠየቅ አለበት። በተለይ ኤክስፔክቴሽን በጣም አስፈላጊ ነው። በነገራችን ላይ ሁሉም ሰው ሁሉም አይነት አውትካም የለውም። የሁሉም አይነት ሶሉሽን የሁሉም አይነት ችግር ሶሉሽንም ደግሞ እንዳልሆነ ደግሞ ማወቅ አለበት። ለአንዳንዱ ሰው በጣም ፐርፌክት ህይወት ሲኖርና ቅድም እንዳልኩሽ ኳስ መጫወትም ቀልል ሲለው ሲያይ በቃ እኔም እንደሱ ሆናለሁ ብሎ ሁሉም ሰው ማሰብ የለበትም። እሱ የዛ ችግር ከዚህ ችግር ሊለይ ይችላል ማለት ነው። በተለይ በጣም ኮመንሊ የሚያጋጥመን ምንድነው አንዳንድ ሰዎች ተጨማሪ ችግር ይኖራቸዋል። ይሄ የችግሮቻቸው አንዱ አካል ይሆናል ማለት ነው። ለምሳሌ ዳሌና ጉልበት ላይ ችግር ይኖራል፣ ወይ በአንድ ሳይድ የነርቭ ችግር ይኖራቸዋል፣ ወይ ስፓይን ችግር ይኖራቸዋል፣ የፍሌክሲቢሊቲ ኢሹ ይኖራቸዋል፣ የጡንቻ መስነፍ እንደዚህ አይነት ነገር ሊኖራቸው ይችላልና ይሄኛው ሲቀየር ልክ እንደዛኛው ሰው መሆን እንዳይችል የሚያደርገው ሌላ ነገር ስለሚኖረው ከተሰራልኝ በኋላ ምን ኤክስፔክት ላድርግ የሚለውን መጠየቅ አለበት። ምን ደረጃ ነው ውጤቱን መጠብቀው የሚለውን ማወቅ አለበት ማለት ነው። ግን እዚህ ጋር አንድ ማንሳት የምፈልገው ብዙ ጊዜ አጥንት የሰውነታችን ጠንካራ አካል ነው ተብሎ ይወሰዳል ነውም ደግሞ ግን ሰዎች እንዲህ ደረጃ እየወረድኩ እኮ ነው ወድቃ ተሰበረች አንድ ወለም ብሏት ነው የተሰበረችው ይባላል። አብሶ ደግሞ እድሜያቸው ከፍ ያሉ እናቶች ላይ ይህ ይስተዋላል እና ኢቭን የምንድነው የዳሌ መገጣጠሚያ ስብራት ራሱ ያጋጥማልና ለዳሌ መገጣጠሚያ
ካንዲዴት የሆኑ ወይም ደግሞ ግዴታ የሚሆንባቸው ሰዎች ቅድም ስለ ኦስቲዮአርትራይቲስ ደረጃ 4 የደረሰ ብለን አውርተናል። ግን ሌሎች እነማን ናቸው ለዳሌ ቅየራ የሚያስፈልጋቸው ሰዎች? ከዛ ውጭ ደግሞ እንደዚህ አይነት ስብራቶች ያጋጥማሉ ወይ? እንግዲህ በተለይ አሁን ከአጥንት መሳሳት ጋር የጠቀስሽው ችግር ጋር ተያይዞ የምንጠብቃቸው የስብራት አይነቶች አሉ። ማለት እነዚህ ስብራቶች ሲከሰቱ የአጥንት መሳሳት እንዳለ በተዘዋዋሪ ይጠቁማሉ የምንላቸው አይነት ስብራቶች ከነዛ ስብራቶች አንዱ ነው የዳሌ መገጣጠሚያ አንገት ስብራት፣ ፌሞራል ኔክ ፍራክቸር ነው የምንለው። አንገቷ ላይ ነው ስብራቱ የሚያጋጥመው ዳሌው ላይ እና ይሄ በብዛት እድሜያቸው የገፋ ሰዎች ላይ ይከሰታል። እሱ ሲከሰት ኢንዳይሬክትሊ አጥንቱ እንደሳሳ እናውቃለን። ግን ይሄ ራሱ ኢት ኢዝ አንፎርቹኔት ኢንዳይሬክትሊ አይደለም ማወቅ የነበረብን ማለት ነው። አሁን በሰለጠነው ዓለም ላይ ሰዎች ራሳቸውን ቼክ ያደርጋሉ። በተለይ የወር አበባ ከቆመ በኋላ ያሉት አመታት ላይ ሪሰርቾች እንደሚያሳዩት አትሊስት 5 ዓመት እና ከዛ በላይ ሲቆይ ሰምሃው አጥንት መሳሳት ይጀምራል ተብሎ ይታመናል። ዲክላይን እያደረገ ይመጣል። በተለይ ከወንዱ በጣም በፈጠነ ሁኔታ ሴቶች ላይ ይሄ ነገር የማጋጠም እድሉ ሰፊ ነው ማለት ነው። ስለዚህ የአጥንት መሳሳት ኦልሬዲ ሀፕን ማድረጉን ኢቨን ራጅ ላይ ራሱ አናቅም። በነገራችን ላይ ራጅ ታይቼ አጥንትሽ ጥሩ ነው ተብያለሁኝ ምናምን ይላሉ። ግን ሪሰርቾች የሚያሳዩት ራጅ 40% ኦፍ የአጥንት ዴንሲቲ ሉዝ እስከምናደርግ ድረስ ኖርማል ነው የሚያሳየን ማለት ነው። እና እርሊ ቀድሞ መታወቅ የሚችልባቸው አንድ ክሊኒካል ነው። ፊዚካሊ ሐኪሙ ሲነካካ ሴንሲቲቭ ቦታዎች ላይ ቴንደር ከሆነና ህመም ምንድነው የአጥንት መሳሳት ምልክቶች ካሉ ዘን እንደ ዴክሳ ስካን አይነት መመርመሪያ መሳሪያዎችን መጠቀም ይፈልጋል ማለት ነው። እና አንቺ ካንዲዴት ነሽ መታየት አለብሽ እንላለን። አንዴ ከታዩ በኋላ ደግሞ ስኬጁል ይወጣላቸዋል። ልክ አሁን የማህፀን በር ካንሰር በየ2 ዓመቱ በየምናምን እንደሚባለው የኛም ላይ እንደዚሁ ምርመራዎችን ማድረግ ይመከራል ማለት ነው። አንዴ አጥንት ሳስቷል ከተባለ ዘን ወይም ደግሞ አልሳሳም ከተባለ ሁሌ አይሳሳም ማለት ስላልሆነ ማለት ነው። የመሳሳት ምልክቶች ካሉ ስብራት ደረጃ ላይ ሳይደርስ መድኃኒቶችን መውሰድ መጀመሪያ ያስፈልጋል ማለት ነው። እና እንደዚህ አይነት ፕሪኮሽኖች ኢን ጄነራል ያስፈልጋል። ባለመሆኑ ምክንያት ግን ስብራት ሲያጋጥም አሁን ስፔሲፊካሊ እያወራን ያለነው ስለ ዳሌ ስለሆነ ዳሌ አንገት ስብራት ካጋጠመ ጭንቅላቷን ብቻ ነው የምንቀይራት። ቅድም ከፊል ቅየራ ብዬ የጠቀስኩት ማለት ነው። እንደዚህ አይነት ሪፕሌስመንት ያስፈልጋቸዋል። በተለይ እድሜያቸው የገፋ ከሆነ እድሜያቸው ገና ከሆነ ግን ለነሱም ያው ሙሉ ቅየራ ነው ፕሮቫይድ የምናደርገው። በጣም ጥሩ። ጥንቃቄ ስትል ዶክተር ሰይድ እንደ አጥንት ሐኪም እንደ መገጣጠሚያ ሰብ ስፔሻሊስት ለወደፊት እድሜው ሲገፋ ባላ ፍቃድ አጥንቱን ጤንነቱን ለመጠበቅ ለየት ያለ የሚያደርገው ነገር አለ? ጥያቄው ግልጽ ነው። ሚስጥር ልታስወጪ ነው? አዎ፣ በዛም ለተመልካቾቻችን ልታጋራለን። አዎ፣ አክቹሊ የተለየ ሚስጥር ምንለው ነገር የለም። ለቀልድ ነው እንደዛ ያልኩት። ያው ምንድነው ኢን ጄነራል ቦን የሚባለው ነገር አጥንት ማለት ነው ዴንሲቲውን ሁሉ ጊዜ እየጨመረ መሄድ አይችልም። ጥንካሬውን ሁሉ ጊዜ እየጨመረ መሄድ አይችልም እና አት ሰም ፖይንት ዲክላይን ማድረግ ይጀምራል። ስለዚህ በተቻለ መጠን የአጥንት ጥንካሬ እንዲጨምርና ሜንቴን ለማድረግ አሁን በጤነኛ በሆንበት ጊዜና መንቀሳቀስ በምንችልበት ጊዜ ኤክሰርሳይሶችን መስራት አለብን። ስፖርት ማዘውተር አለብን ማለት ነው። ስፖርት እድሜ ክልል አለው። በተለይ የአጥንት ጥንካሬን ስፔሲፊካሊ ለማግኘት ያ ማለት እድሜያቸው የገፉ ሰዎች ስፖርት መስራት ቢጀምሩ የአጥንት ጥንካሬ ያገኛሉ ወይስ ማክሲመም ቤኔፊት የምናደርግበት የእድሜ ክልል ይኖረናል? ያ ይሄ አሁን እንግዲህ በአጠቃላይ ሳይንሱ በደንብ ዲፋይን ያደረገው እድሜ ከ25 እስከ 30 በጣም early ነው አይደለም? 25 እስከ 30 ባለው ፕላቶ ያደርጋል። የአጥንት ጥንካሬ ይጠነክርና በቃ ማክሲመም መጠንከር የሚችልበት እድሜ ላይ ይደርሳል። አንዳንድ ሪሰርቾች ወንዶች ላይ እስከ 35 አካባቢ ይሄዳል ይላሉና ብቻ በዚህ ሬንጅ ኦን አቨሬጅ 30 ልንለው እንችላለን። 30 አካባቢ እስከሚሆን ድረስ እድሜው አጥንቱ እየጠነከረ የሚመጣበት ፌስ ስለሆነ በዛ እድሜ ላይ በደንብ ስፖርት መስራት እና ሰውን በአክቲቭ የሆነ ላይፍ ስታይል እንዲኖረው ከቻለ እንደ ባንክ አካውንት ነው እንላለን። ብዙ ጊዜ ባንክ አካውንት በሰራተኛ በሆነበት እድሜ ላይ እንበልና ጡረታ ሲወጣ አካውንቱ ላይ ያጠራቀመውን ከዛ በኋላ ያቺን ነው እየመነዘረ የሚጠቀመው ማለት ነው።
እዚህም ላይ ተመሳሳይ ነው እና ከዛ በኋላ ያለው እድሜ ላይ ዲክላይን ማድረግ ኦልሬዲ ይጀምራል። ግን ደግሞ ስፖርቱን የሚቀጥል ከሆነ አትሊስት ፕላቶ ፌዙን ኤክስቴንድ ሊያደርገው ይችላል። ሰምሃው ዲክላይን እየበለጠ እያጠነከረው ማምጣት እንኳን ባይችል ፕላቶ ሆኖ ባለበት ሊያቆየው ይችላል። አንድ ሁለተኛ ዲክላይን የሚያደርግበት የሚሸረሸርበት እንትን ፌዝ ስፒዱን ይቀንሰዋል ማለት ነው እና ረዘም ላለ እድሜው ተለቅ ጎልማሳ ሆኖ ምናምን እስከሚደርስ ድረስ የገና የ30ው እንትን ይዞ መቀጠል ይችላል ማለት ነው እና ስለዚህ ስፖርት በጣም አድቮኬት ከሚያደርጉ ሰዎች ነኝ ማለት ነው። ሌላ የሚመከር ነገር አለ? መገጣጠሚያን ደህንነት ለመጠበቅ ወይ የአጥንትን ደህንነት ለመጠበቅ ሴሌክቲቭ መሆን እና ኦቨርኦል ጥንቃቄ ማድረግ ማለት እንግዲህ ሰው እንደ ኬሪየሩ ሊለያይ ይችላል። አሁን እኔ ስፔሲፊካሊ እንግዲህ ስለጠየቅሽኝ ነው። ለምሳሌ ኳስ ወድ ነበር፣ እጫወት ነበረ። በጣም ብዙ የኳስ ጉዳቶችን ሳይ እና በተለይ የኤሲኤል ጉዳቶች ብዙ ሲሆን ወርዝ ያደርጋሉ የሚል ጥያቄ ፈጠረብኝ። አይዶን ነው አሁን ሚዲያ ላይ ስናገር ኳስ አትጫወቱ ማለት አይደለም። እኔን ስለተጠየቅኩኝ ነው ይሄንን ማወራውና ጥቅምና እንትኑን ባላንስ አደርግ አዝሎንጋ ስፖርት ከሰራሁና ከስፖርት ማገኘው ጥቅም እስካገኘው ድረስ የጉዳቱን ደረጃ ሳየው ወርዝ አያደርግም የሚል እንትን አደረገ። ፕሮፌሽናል የሆኑና የኳስ ፓሽናቸው ፍቅራቸው የሚያይልባቸው ሰዎች ደግሞ መጫወታቸው መቀጠል አለባቸው። ለዛም ነው ዶክተር እንዳንተ አይነት ሐኪሞች ያሉት ሲጎዳ ለማከመች በቃ እሱ አልተጫወተም ብለው ኳሱን በጣም ጥሩ ነው። እዚህ ጋር ግን ስለ አጥንት ሕክምና በጣም ሰፊ ነው፣ ማዳረስ አንችልም። ግን ተመልካቾቻችን የለም አጥንት ካርቲሌጅ መጎዳት የመገጣጠሚያ ችግሮች ምን እንደሆኑ ተገንዝበዋል ብዬ አስባለሁ። ከዛ ውጭ ደግሞ ሊያጋልጡን የሚችሉ ነገሮች ጤናማ ያኗኗር ዘይቤ ደግሞ ምን ያህል ለአጥንታችን ጠቃሚ እንደሆነ ከዚህ ውስጥም ወስደናል እና ሌላ ደግሞ ለመገጣጠሚያ መቀየር የሚያስፈልጋቸው ሰዎች እነማን ናቸው የሚለውን በተወሰነ መልኩ የተገነዘቡ ይመስለኛል። እና መቼ ግን አሁን ለምሳሌ ህመም ብለን ጠቅሰናል ቅድም፣ መቼ ነው ወደ ሕክምና ተቋም የአጥንት ሐኪም መጎብኘት ያለባቸውን የሚለውንና አጠቃላይ ያለውን ደግሞ ማስተላለፍ የምትፈልገው መልእክት ካለ ደግሞ ለተመልካቾቻችን። እንግዲህ አንድ ህመም ፐርሲስት ካደረገ ኢን ሴንስ 2 ሳምንትና ከዛ በላይ ያለምንም ምክንያት መገጣጠሚያውን እያመመው ከሆነ አንድ ሰው ምክንያቱ ካልታወቀ ማለት ነው እና ሰትል የሆነ ህመም ማለት ነው። ማለት ቀለል ያለ ህመም እየተሰማው ከቀጠለ መታየት አለበት። ይሄ አጠቃላይ ግን ከፍተኛ ህመም ካለ ግን ቅድም እንዳልኩት ሰዓታትን መፍጀት የለበትም። እያበጠ ከመጣ መገጣጠሚያው ህመም ካለው ሰዓታትን መፍጀት የለበትም ማለት ነው። ካመመው ወዲያው መታየት አለበት። በተለይ ኢንፌክሽን ሪስክ አላቸው የምንላቸው የህብረተሰብ ክፍሎች ከሆኑ ህፃን ከሆነ ለመገጣጠሚያ ኢንፌክሽን ተጋላጭ ናቸው ህፃናት በተለይ ማለት ነው። ስለዚህ እነሱ ላይ በጣም የተለየ ፕሪኮሽን ይፈልጋል። የዳሌና የጉልበት መገጣጠሚያቸው በተለይ ከ5 ዓመት በታች የሆኑ ህፃናት ኢንፌክትድ የመሆን እድሉ በጣም ሰፊ ነው፣ የመከላከል አቅማቸው እንደ አዋቂ ስላልሆነ ማለት ነው። ከዛ ግን ቀለል ያሉ ህመሞችን ቢሆኑ ረጅም ጊዜ ኢግኖር መደረግ የለባቸው። ምክንያቶቹ የተለያዩ ሊሆኑ ይችላሉ። የሆነ ቀን ያጋጠመው ወለምታ ሊሆን ይችላል፣ ሲጫወት ሲሮጥ ያጋጠመው ስሜት ሊሆን ይችላል፣ ፐርሲስት እያደረገ የመጣው ግን ምን እንደሆነ አትሊስት መታወቅ አለበት። ይሄን ምለው ለምንድን ነው በተለይ የዳሌ መገጣጠሚያ ቅየራ እንድናደርግ ከሚያደርገን ኮመን ከምንላቸው ምክንያቶች አንዱ በተለይ በሀገራችን ይሄ አቫስኩላር ኒክሮሲስ የምንለው የዳሌ መገጣጠሚያ ጭንቅላት መበስበስ የምንለው ምክንያት አለ። እሱ ራሱን የቻለ ሰፊ ቶፒክ ነው፣ ብዙ ምክንያቶች አሉት ወዘተ። ግን እሱ ምንድነው ኤርሊ ምልክቱ ህመም ነው። ህመም እያላቸው እኔ እድሜያቸው በጣም ገና 10ዎች ውስጥ ያሉ መበስበስ አጋጥሟቸው የመጡ ታካሚዎች ነበሩኝ። አንፎርቹኔትሊ ወጣቶች ላይ ነው ደግሞ ይሄ የሚከሰተው ማለት ነው። 20ዎቹ 30ዎቹ ላይ ነው በዓለም አቀፍ ደረጃ የሚያሳዩ ዳታዎች በዛ እድሜ ነው የሚከሰተው። በዛ እድሜ መገጣጠሚያ ቅየራ እንሰራለን ማለት ነውና ዩዥዋሊ ምክንያቶቹም ሰትል ስለሆኑ እኔ ለዛ ተጋላጭ ነኝ ብሎ አያስብም። ጤናማ ነው። ህመም እያመመው ዝም ብሎ ችሎ በዚህ ያለ ይቆይና ተመሳሳይ ስቴጂንግ ሜካኒዝም አለን። አድቫንስ ያደረገ ስቴጅ ላይ ሆኖ ከመጣ ከመቀየር ውጭ አማራጭ አይኖረንም። ኤርሊ ማምጣት የሚቻልበት ስቴጅ አለ። ስቴጅ 1 ላይ አሁን መበስበስ ከመጣ ስቴጅ 2 ከሚዋጥ ውጪ ደግሞ እንደ ኮር ዲኮምፕሬሽን የምንለው ሰርጀሪ አለ። ቀለል ያለ ሰርጀሪ በዛ እንትኑን መመለስ አለብን። ስለዚህ ህመም ኢግኖር መደረግ የለበትም ነው። ስለዚህ ማንኛውንም አይነት የመገጣጠሚያ ችግር ካለ
ህመምም ከቀላል ህመምም ሄድ መለስ የሚልም ቢሆን በባለሙያ መታየት ያስፈልጋል። በተጨማሪ ደግሞ እድሜያቸው የገፉ ሰዎች የቦን ዴንሲቲያቸው ያጥንታቸው ያለበት ይዘት እንዴት ነው የሚለውን ደግሞ በተለያዩ አይነት ምርመራዎች ዲክሳ ስካንም ደግሞ አሁንም ሀገራችን ላይ ይገኛል። ስለዚህ በዛ መልኩ ራሳቸውን ቼክ ማድረግ ቢችሉ የሚለውን መልእክት እንወስዳለን ከዚህ። ስለዚህ እንግዲህ ውድ ተመልካቾቻችን ከዶክተር ሰይድ ጋር ያለን ቆይታ ወደ ማገባደጃው እየደረሰ ነው። አሁን ሰዓቱ ደግሞ የእውነት ሐሰት ሰዓት ነው። የተለያዩ እንግዲህ እውነት ሐሰት ጥያቄዎች የሚመጡ እንደ ባለሙያ የምናውቃቸው ግን ማህበረሰባችን ውስጥ ደግሞ በተለያዩ የማህበረሰብ ክፍላችን የሚነሱ ወይም ልክ ናቸው ተብሎ የሚታመኑትን ጥያቄዎች ነው የምንጠይቀው ማለት ነው። ዝግጁ ነህ? አዎ ዝግጁ። እሺ የመጀመሪያው ጥያቄ ብዙ ጊዜ ሰዎች ቁጭ ሲሉ በልምድ ጣታቸውን ያንቋቋሉ። ጣት ማንቋቋት ለመገጣጠሚያ ችግር ይዳርጋል፣ እውነት ወይስ ሐሰት? መሀል ላይ የለውም። እስቲ ሁለቱንም ማለት አንችልም ማለት ይቻላል? መሀል ላይ ያልኩት ለምንድን ነው ኢንጀነራል ለመገጣጠሚያ ችግር ይዳርጋል ብለን የምንወስደው ችግር አይደለም። ይሄ ማንቋቋት አልፎ አልፎ ኦኬዥናል ከሆነ ችግር የለውም ማለት ነው። ግን በጣም እንደ ልምድ ሆኖ አንድ መገጣጠሚያ ላይ በከፍተኛ ሁኔታ በመደጋገም ያንን ነገር ሲያደርጉ በጊዜ ሂደት የመገጣጠሚያውን ዙሪያው ያሉ ሶፍት ቲሹዎቹን ሊጎዳቸው ይችላል ተብሎ ይታሰባል። እና በጣም ከሪፒቴሽኑ ነው እንጂ አጠቃላይ ሪሊፍ ለማግኘት አንድ ሰው አልፎ አልፎ የሚያደርገውን የሚከለከል አይደለም ማለት ነው። ስለዚህ መሀል ላይ በሚለው እንወስዳለን። እሺ ሁለተኛው ጥያቄ ደግሞ አንድ ሰው መራመድ እስከቻለ ድረስ በእግሩ ክፍል ላይ ስብራት የለውም፣ ሐሰት? እንዴት? እንግዲህ የስብራት አይነቶች ይለያያሉ። አንደኛ ይሄ ሰውነታችን ላይ የክብደት ተሸካሚ አጥንቶች የሚባሉ አሉ፣ ክብደት የማይሸከሙ የሚባሉ አጥንቶች አሉ። ክብደት የማይሸከሙ የምንላቸው አጥንቶች ላይ የሚደርሱ ስብራቶች ስንቆምና ስንራመድ ቀጥታ ጫና የለባቸውም። ስፔሲፊካሊ እዛ ቦታ ላይ ቴስት ሲደረግና ሲነካ ወይም ደግሞ ስፔሲፊክ አቀማመጥ ስፔሲፊክ አቋቋም ላይ ብቻ ነው እነሱ ላይ ጫና ላይ የሚያሳደር ፖዚሽን ብቻ ነው ህመም የሚኖረው ማለት ነው እንጂ ስለዚህ መቆም ስብራት የለውም አያስብልም ማለት ነው። በጣም ጥሩ። እሺ ሌላኛው ጥያቄ ደግሞ ክብደት ማንሳት ከባድ ነገር መሸከም ለጉልበት ህመም ይዳርጋል ወይም ሎሚ እንዲፈስ ያደርጋል፣ እውነት ወይስ ሐሰት? ክብደት ማንሳት እንግዲህ እኔ ከምሰራቸው ስፖርቶች አንዱ የክብደት ማንሳት ነው። ኦቨርኦል ይሄንንም ሐሰት ነው የምንለው። ማንሳት አጠቃላይን አንከለክልም። ባይሆን አነሳስ ላይ ጥንቃቄ ማድረግ ማለት በፕሮፌሽናል የታገዘ መሆን አለበት ወይ ራሱ ማንበብ ማወቅ አለበት ስለ ስፖርት አሰራር ማለት ነው። ማንኛውም ዌት ሊፍቲንግ ስፖርት የሚሰራ ሰው ወይ ደግሞ በፕሮፌሽናል ሰው መታገዝ በኮች ሊኖረው ይገባል ማለት ነው። ጋይድ ሊደረግ ይገባል እና አጠቃላይ ማንሳት ሳይሆን አንድ የአነሳስ ቴክኒክ ነው። በምን አይነት ፖዚሽን ላይ ወገባችን ሆኖ ማንሳት አለብን ከመሬት ስናነሳ የሚሉትን ትክክለኛ የአነሳስ ዘዴዎችን መጠቀም ነው። ሁለት በበቂ ሁኔታ ሰውነትን ማሟሟቅና ለክብደቱን ለማንሳት ዝግጁ መሆን የሚሉትን ነገሮች መጠንቀቅ ነው እንጂ አጠቃላይ የሚከለከል አይደለም። በጣም ጥሩ። እሺ ሌላኛው ጥያቄ አንድ ሰው ሎሚው ፈሰሰ ይባላል። የሚፈስ ነገር አለ፣ እውነት ሐሰት? ይሄ ሐሰት ብለን እንግለጸው። እንግዲህ ሎሚ ምንድን ነው ሲጀምር? ፓቴላ ቦን አጥንት ነው አይደል? አጥንት ነው። ስለዚህ አጥንት ፈሰሰ የሚባለው እንዴት ነው? እንግዲህ ብዙ ጊዜ እንትን ነው ይሄ ጊቪንግ ወይ የምንለው አንድ ሰው ሲሄድ መንገድ ላይ የመክዳት ይሄ በተዘዋዋሪ የጅማት ችግር ነው። በነገራችን ላይ ጅማት ሎሚን ከሌሎቹ አጥንቶች ጋር አብሮ የሚያያይዝ ወይም ደግሞ የአንድን አጥንት ከሌላ አጥንት ጋር የሚያያይዙ ጅማቶች ላይ የሚደርሱ ጉዳቶች የመክዳት አይነት ነገር እንዲፈጠር ያደርጋሉ። የጅማት ጉዳት መኖሩን ወይ ደግሞ ሜኒስከስ የምንለው የሰውነት ክፍል ስለሱ አላወራንም አክቹሊ። እሱም ላይ የሚደርሱ ጉዳቶች የመክዳት ወለምታም ላንለው እንችላለን፣ ግን እኛ ብዙ ጊዜ መክዳት ብለን ነው የምንገልጸው እና ያንን አንዳንዴ መፍሰስ ብለው ይገልጹታል። አክቹዋሊ የሚፈስ ነገር የለም ማለት። እሺ እናመሰግናለን። የሌላው ደግሞ አንድ ሰው ኤክስሬው ኖርማል እስከሆነ ድረስ ምንም ያጠንት ችግር የለበትም። ይሄንን ቅድምም ኦሬዲ ጠቅሰናል፣ ሐሰት ነው። ስለዚህ ቅድም በተብራራበት ሁኔታ ጉዳቱ 40% እስኪደርስ ድረስ
ኤክስሬ አይለይልንም። እሱም አንድ ምክንያት ነው። ግን ከጉዳቶች ጋር የተገናኘ ሲቲ ስካን ኤምአርአይ የሚባሉ ምርመራዎች ያስፈለጉት ሁሉ ነገር ኤክስሬ ላይ ስለማይታይም ጭምር ነው። ሌሎች በተለይ ጅማቶች ላይ ሲኖሩ ኢቭን አጥንት ላይ አሁን ሲቲ ስካን ሞር አጥንት ላይ ነው እንትን የሆነውና እኔ ኦከልት ፍራክቸሮች የምንላቸው የፍራክቸር አይነቶችና 3 ዳይሜንሽናል ቪው የምንፈልግበት ጊዜ አለ። ለዛ ነው አንዳንዴ በባህላዊ ወገሻ ጋር ወይ ምናምን ተኪዶ ራጃ አንስቶ ይላሉ እንደዚህ አይተው በቃ እንትን ይላሉና ሁሉ ነገር ይታያል የሚለው ቶታሊ ውሸት ነው ማለት ነው፣ ሐሰት ነው በጣም ነው። እንደውም ወጌሻ ሲባል ያነሳልን እኛ ሬዚደንሲ እየተማረን አንድ የገጠመን ኬዝ ነበርና ትንሽ የ5 ዓመት ልጅ ናት። ወድቃ እጇን ወለም ብሏት ነው ብለው ወጌሻ ወሰዷት። ከዛን ያደረገው በሸንበቆ ነው ያሰረላት። ከዛን ላይ 2 ቀን 3 ቀን ሲያዩ በጊዜ ሂደት ውስጥ የእጇ ቀለም እየተቀየረ ሙሉ ለሙሉ ጥቁር ሆኖ ነው የመጣችው። በምትመጣበት ጊዜ ምንም ላይክ ሳልቬጀብል አልነበረም። ላይክ የደም ዝውውርም የለውም። ከዛ በታች ያለው የእጇ ክፍል ተጎድቷልና አንዳንዴ ላይክ በልምድ የሚሰጡ አገልግሎቶች ልብ መባላት በተለይ ህፃናቶች ላይ አዋቂ ፈቅዶ ፈልጎ ነው የሚሄደው፣ ግን ልጆች ላይ ያለው ነገር በደንብ ትኩረት መሰጠት ያለበት ነገር ነው ብዬ አስባለሁ። በጣም ትክክል ነው። ያው እዚህ ላይ ኢቭን የሰራ ነው ሪሰርችም አለ። አሁን ታይሙም ስለሌላ እናነሳውም በሌሎችም ገጠመኞች አንስቻለሁ። ግን ጥቁር አንበሳ ያለን የ10 ዓመት ሪትሮስፔክቲቭ ጥናት ሰርቻለሁ እኔ ሊድ በማደርገው። ሌሎችም ማጠቃለያው ምን ነበር የጥናቱ? ከግማሽ በላይ የሚሆኑት እጃቸው እግራቸው የሚቆረጡ ህፃናት እንዲቆረጡ የሚያደርጋቸው የወጌሻ ችግር ሆኖ አግኝተነዋል። ከግማሽ በላይ 54% በደንብ ትኩረት መሰጠት ያለበት ጉዳይ ነው። በተለይ ልጆች ለራሳቸው መወሰን የማይችሉ ህፃናቶች ላይ የሚለው ነው። ሌላኛው እውነት ሐሰት ጥያቄ፣ በአጥንት ቀዶ ህክምና ቁመት ማስረዘም ማሳጠር ይቻላል? እውነት ወይስ ሐሰት? እውነት ይቻላል። እሱ ይቻላል። ያው ይመከራልስ? ኢት ዲፔንድስ እንደ ምክንያቱ። በተለይ ብዙ ጊዜ ይሄንን እኛ አድቮኬት የምናደርገው እኔም አሁን ፐርሰናሊ የሰራሁላቸው ብዙ ሰዎች አሉ ይሄንን ለማሳጠር ለማስረዘም። ግን ብዙ ጊዜ እንደ ስትሬት ፎርዋርድ ቢሆን ጥሩ ነው የምንለው አንዱ አጥሮ አንዱ ሲረዝም ምናምን ነው። አጠቃላይ ረጅም ከሚሆን ይልቅ አንዱ ጥረት አንዱ እንትን ሲኖረው አካሄዱም ልክ አይደለም፣ አረማመዱም። ከዛ ደግሞ የተለያዩ መገጣጠሚያዎች ላይ የሚፈጥረው ጫና እስከ ጀርባው ድረስ ችግር ይፈጥራል። ስለዚህ ማስተካከል ይፈልጋል ማለት ነው። አጭር ሰዎች ለመርዘም ቢፈልጉ ግን አጭር ሰዎች ያው እሱ አድቮኬት አይደረግም። ፖሲቢሊቲው አለ ግን አይመከርም። ሌላ ወተት በየትኛው እድሜ ክልል መጠጣት አጥንት ያጠናክራል? እውነት ወይስ ሐሰት? እውነት፣ ይሄ እውነት ነው። ወተትና ፀሐይ ለህፃናት መስሎ የሚታየው ብዙ ሰው አለ፣ ግን እንደዛ አይደለም። ያው እነዚህ ቫይታሚኖች ሚኒራሎች ናቸው፣ ሁሌም ቢሆን ያስፈልጋሉ። አጥንታችን ኮንቲኒየስ ሪሞዴሊንግ የሚባል ነገር አለ። ያ ማለት ራሱን በራሱ ሁሉ ጊዜ ያድሳል። ለዛ ግብአት የሚሆኑትን ነገሮች ይፈልጋልና ትክክል ነው። እንደውም ሌላኛው ጥያቄ ስለ ፀሐይ ነበር፣ እሱንም በዚሁ አያይዘህ መልሰህልኛል፣ አመሰግናለሁ። ሌላኛው ደግሞ ቁርጥማት አጥንት ብርድ ሲመታው ነው? እውነት ወይስ ሐሰት? ሐሰት ብዬ ብገልጸው ነው የሚሻለው። ግን ትንሽም ቢሆን ያለው እውነታ እና ሰዎች እንደዛ እንዲሉ ያስቻላቸው ነገር ምንድነው? ቅዝቃዜ ወይም ብርድ ነገሩን ከሚቀሰቅስ ነው። የችግሩ ምንጭ አይደለም፣ ግን ፕሬሲፒቴቲንግ ፋክተር ነው፣ የሚያባብስ እና የሚቀሰቅስ ያለው ችግሩ አብሮ እየኖረ ነው። በሆነ አጋጣሚ ነው የሚነሳበትና እንዲነሳ ከሚያደርግ ነገር አንዱ ስለሆነ በዛ ምክንያት ነው የሰዎች የሚያያይዙት ማለት። በጣም ጥሩ። ከመጨረሻው አንድ ቀደም ብሎ ያለው ጥያቄ፣ ሶፍት ድሪንክ የተለያዩ አይነት ለስላሳ መጠጦች አጥንት ያሳሳል? እውነት ወይስ ሐሰት? የሚያሳሱ አይነቶች አሉ። እውነት ብለን እንግለጸው እንግዲህ የተወሰኑ የለስላሳ መጠጥ አይነቶች በልዩ ሁኔታ ባይሆኑ ጥሩ ነው ብለን የምንመክራቸው አሉ። እንግዲህ ከፋብሪካዎቹ ጋር እንዳታጣየኝ እንጂ ግን ምን ይዘት ያላቸው ብለን በተለይ ካፌን ይዘት ያላቸው የለስላሳ መጠጦች የማሳሳት ባህሪ ያላቸው በተለይ ለሴቶች እና ከሄ ፖስት ሜኖፖዛል የምንለው የወር አበባ ከቆመ በኋላ ስቴጅ ላይ ያሉ ሴቶች ላይ በጣም ስፔሲፊክ ሪሰርቾች ተሰርተው በደንብ ታይቷልና የማሳሳት ቴንደንሲ ያላቸው አሉ። ካፌኑ ነው ላይክ ቡና እኮ በጣም ይጠጣልና ያ ቡናም ይጠቀሳል። በነገራችን ላይ ቡናም ማብዛት ወይስ ሪከመንድድ? አንዳንዴ አሁን
ቡና መጠጣት በጣም ጠቃሚ ነው ተብሎ ይወራል የራሱ የሆነ ሪከመንድድ በሆነው መጠንና ለቃለው እንትን ገደብ እንግዲህ እንደ ገደብ የሚደረገው ያው አሁን ለምሳሌ 5 ሲኒ የሚል ሪሰርች አይቻለሁኝ 5 ሲኒ በላይ ምናምን የሚል ግን ይሄ ሁሉም እንደዚህ ኮንሰንሰስ ላይ የተደረሰበት አይደለም አትጠጡ አይደለም ግን በጣም ማብዛት ዴይሊ በጣም ያበዙ መጠጣት በዛ እድሜ ላይ ላሉ ኢንከሬጅ አይደረግም ኦል ቱጌዘር አቮይድ አድርጉ ግን አንልም እሺ ጥያቄዎቻችን እንግዲህ ኦልሞስት ማገባደጃው ላይ ደርሰናል የመጨረሻው ጥያቄ የሚሆነው ለመገጣጠሚያ ህመም እረፍት መድኃኒት ነው እውነት ወይስ ሐሰት እንግዲህ እውነትም ሐሰትም ወደሚለው ልምጣ እዚህ ላይ እንዴት አንደኛ እረፍት የሚለው ቃል ራሱ ያው ዲፋይን መደረግ አለበት ምን ያህል በምን መልኩ ምናምን የሚለው ማለት ነው የተራዘመ እረፍት ከሆነ መገጣጠሚያውን ስቲፍነስ የሚባል ነገር አለ አይደለም እንደ ልብ እንዳይንቀሳቀስ ያደርጋል እየደረቀ ይመጣል የፈሳሹ መጠን ይቀንሳል የመገጣጠሚያ መድረቅ የሚባል ነገር ያመጣል የተራዘመ እረፍት ከሆነ አንድ ሰው ያለው ማለት ነው ተኝቶ ለምሳሌ አልጋ ላይ ያልጋ ቁራኛ ሆኖ ቢቆይ እያረፈ ነው መገጣጠሚያው እየታደሰ ነው ጥሩ ነው አንልም ማለት ነው በዛው ልክ ደግሞ የሚኖርን ጫና ግን ሪከቨሪ ማድረግ ፖቴንሻል ደግሞ ይፈልጋል እና ከጧት እስከ ማታ አንድ ሰው ቀኑ ሙሉ የተንቀሳቀሰ የሚውል ከሆነ መገጣጠሚያው ይጎዳል ማረፍ ለነዚህ ሰዎች ማረፍ ጤናማ ነው ጥሩ ነው እንላለን ማለት ነውና ባላንስ ይፈልጋል ማለት ነው ሚዛናዊ የሆነ ነው የሚያስፈልገው ማለት ነው ዶክተር ሰይድ እንግዲህ ያለህን ውድ ጊዜ መስዋዕት አድርገ ስቱዲዮአችን ድረስ ተገኝተ ማህበራዊ ግዴታን ስለተወጣ በጣም ነው የምናመሰግነው ወደ ማጠቃለያው ስንደርስ አሁን ዶክተር ሰይድ እንግዲህ የሚሰጠው የሰብ ስፔሻሊቲ አገልግሎቶች አሉና ዶክተር ሰይድን ተመልካቾቻችን ማግኘት ቢፈልጉ የት ያገኙሃል በዚህ አጋጣሚ መጥቀስ የምፈልገው ማህበራዊ ሚዲያ ላይ ቲክቶክም ላይ የተለያዩ አይነት ግንዛቤ ማስጨበጫ ቪዲዮዎችን ትሰራለህና በተቋም ደረጃ ደግሞ የት ያገኙሃል እና አጠቃላይ ደግሞ ጠቅለል አድርገን የነበረንን ቆይታ ለተመልካቾቻችን የምታስተላልፈው መልእክት ካለ አይ ቲንክ ያው በመልእክት ደረጃ ብዙ ያነሳናቸው ፖይንቶች ስላሉ ሜቢ እስካሁን የተነሱት በቂ ናቸው ብዬ አስባለሁ በጥቅሉ ግን ህመም ኢግኖር አይደረግም የሚለው ላይ ቦልድ ቢሆን ደስ ይለኛል ኤኒ መገጣጠሚያ ህመም ኢግኖር መደረግ የለበትም የሚለውን ያዙልኝ እና ህፃናት ላይ ደግሞ ልዩ ትኩረት ይፈልጋል ብለሽ ቅድም የጠቀስሽው እሱም ኤምፋሳይዝ ቢደረግ በልዩ ሁኔታ ህፃናት ሲጎዱ ቀጥታ ሩጠን ወደ ባህል መውሰድ የለብንም እንደው እሱን መሞከር ካለብን አዋቂ ላይ እኛ ላይ ከሞከርነው ይበቃል እሱንም ምን መክረው ባይሆንም ህፃናት ሲሆን ግን ቀጥታ ወደ አጥንት ሐኪም ብትመጡ ጥሩ ነው የሚለውን አስረግጬ ለመናገር ፈልጋለሁ ሰው እንግዲህ እንደ ጥቅል መልእክት ከያዝነው ይሄ ነው የምሰራበት እንግዲህ በፕራይቬት በምሰራበት ኢትዮ ጠይብ ሆስፒታል በሳምንት 2 ቀን ገባለሁ ሮብና አርብ ከሰዓት ገባለሁ የቤተል ሆስፒታል ማክሰኞና ሐሙስ ጠዋት ገባለሁ እዚህ እንግዲህ ልንገናኝ እንችላለን ማለት ነው ከታካሚዎቼ ጋር በጣም ጥሩ ውድ ተመልካቾቻችን ከዶክተር ሰይድ ጋር የነበረን ቆይታ ይህንን ይመስላል በዚህ ቆይታ እንግዲህ ብዙ ነገር እንዳተረፋችሁበት አጥንት የህይወታችን አንድ ቆም እንድንሄድ ከሚያደርገው ነገርና ስለሱም ደግሞ ምን ችግር ሊያጋጥመን እንደሚችል ከሱም ጋር ተያይዞ የመገጣጠሚያ ችግሮች ምን እንደሆኑና ዶክተር ደግሞ በአማረ መልኩ አጠቃሎልናል በሚቀጥለው ሳምንት እንግዲህ ሌላ እንግዳ ይዘንላችሁ እስከምንቀርብ አቅራቢያችሁ እኔ ዶክተር ሃናን አለባቸው ነኝ የጡትና የኢንዶክራይን ቀዶ ህክምና ሰብ ስፔሻሊስት እስከሚቀጥለው ሳምንት ወሰላሙ አለይኩም ወራህመቱላሂ ወበረካቱ